1300 ተከታዮች ወይንም ተመልካዮች አሉ። እነዚህ እንዳንተ ደነዞች እንዳንተ ዱዞች ድንጋዮች ስለሆኑ እና ማዳመጥን ብትለምድ ጥሩ ነው ብዬ እላለሁ። ለምን አስወረዳችሁት ጋይስ? ከእንደገና አስገቡት ፕሊዝ። ከእንደገና መናገር እችላለሁ እኔ። ማይክህን የሚታደርገው ታይ ከቸኮልኩ ሂድ፣ ሌላ ጊዜ ና። እኛ እድል ሳንሰጥ ማይክ እንዳትከፍት። ይህ በስማም ዴኬር ሆነ እኮ። ጨርስ ዳኒ። ማነው ሰው እንዳያስወርዱኛላችሁ እንዴ? ፈለገ ሲሳደብ አልደበራችሁም? ይሄ ህፃን ማለት ነው። ጺሙ ራሱን የፎርጅድ ነው የሚመስለኝ። በመጀመሪያ ምን መለስክና እኛን ቀጥል። ማስረጃ አምጣ። አልቻልኩኝም እኮ አላወኩም። ዘላለም በቃ ማውጣት ካልቻልክ ማይክን ሚዩት አድርግ። ሌሎቹ ሲመልሱ ታደምጣለህ። ማይክን ሚዩት አድርገው። ማይክን እሺ፣ እጠብቅሃለሁ ግን ማይክን ሚዩት አድርገው። ሚዩት አደርጋለሁ ግን እጠብቅሃለሁ። አሁን ሚዩት አደርጋለሁ ሳይሆን ሚዩት አድርገው። በቃ ወደ አክሽን ግባ። ቶሎ በል በኢየሱስ ስም። አንዳንዴ እባካችሁ ስሜታዊ የምትሆኑ ሰዎች ገስ ላይ አትግቡ። ይሄ ስሜታዊነት ምናምን እዛ ሌላ ቦታ ጣሉት። እንዴ እዚህ ጋር በመጽሐፍ ቅዱስ ማስረጃ እኮ ነው የምናወራው። ተረጋጉ በቃ። እዚህ ጋር አንድ ሰው መጥቶ ሲጀመር አሁን የዞላን ሀሳብ ምን ያክል በጣም የልጅ ሀሳብ እንደሆነ ልንገራችሁ። ምን አለ መሰላችሁ? ለምሳሌ እኔ ክርስቲያን ነኝ እና ስለ ሳሊቬሽን ትምህርት ለፕሮቴስታንት ለሆኑ ሰዎች ምላሽ እየሰጠው የሆነ ነገር እንደው ድንገት ግራ ቢያጋባኝ በእነሱ መስቀለኛ ጥያቄ ግራ ብጋባ እስቲ እናንተ አስተምሩኝ አይደለም። ምክንያቱም ፕሮቴስታንቶች በጨለማ ውስጥ ናቸው ብዬ ስለማምን ማለት ነው። እኔ የብራዘር ቤተክርስቲያን የሊቃውንት ሀብታም ነች። ስለዚህ ሄጄ ከቤተክርስቲያን የመምህራኖች ነው ጥያቄ ነው የምጠይቀው። ስለዚህ እዚህ የምትመጡ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ ምን ፈልገው ትልቁ ነገር ልክ እንደ ዞላ አይምሯቸው ላይ ጥያቄ ምልክት እንዲፈጠር ነው። ግራ ገባን፣ አሁን መመለስ አቅቶናል፣ እስቲ ከእናንተ ጋር እናውራ፣ ልክ እንዲህ እንድትሉ ነው የምንፈልገው። ሰው ልክ እንዲህ አይነት ሞመንት ላይ ስትደርሱ ስሜት ያትኑ፣ ትከሻ ለትከሻ መለካካቱ ምናምን አረጋጉት። በመጀመሪያ ትምህርታችሁን የእናንተ መምህራኖች መልስ ይስጧችሁ። ልክ ያኔ መልስ ስታጡ ትምህርታችሁ ባዶ እንደሆነ ስታውቁ አትቸኩሉ። በደንብ አድርገን እናስተምራችኋለን። እሺ ተረጋጉ። እሺ እንቀጥል። ወንድማችን ብሩክ ፈለገ እንዴት ዳ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው ብሩክ? አታውቅኝም? ከአማኑኤል ህብረት። ብሩክ እኔ አውቃለሁ፣ ስለማውቅህ ነው ብሩክን ብዬ የጠራሁህ። ግን እዚህ በጣም ብዙ የሚገቡ ፕሮቴስታንቶች አሉ። እንደምታውቀው ደግሞ የፕሮቴስታንት ዲኖሚኔሽን በጣም ብዙ ነው፣ ነፍ ነው እና ያንን ማስታወስ ስለማልችል ለዛ ነው የጠየቅኩህ። እና ከየት ቤተ እምነት ነው የመጣሁት አልከኝ? አማኑኤል ህብረት ነኝ። ከአማኑኤል ህብረት። ታቦት በአዲስ ኪዳን የለም ብለህ ታምናለህ ብሩክ? እኔ ብቻ ሳልሆን ኦርቶዶክስም ታምናለች። አዎ ምንድነው መሰለህ አሁን ለጊዜ ጠየቅኩ ስለ አንተ እምነት ነው ይሄ እኮ ልመልስልህ ነው። አዎ ስለ አንተ እምነት ብቻ። እሺ አሁን ለጊዜው ኦርቶዶክስ ምናምን ብሎ መፈጣጠሩን ተውና ስለ አንተ እምነት ብቻ ነው የጠየቅኩ። አንተ ምንድነው ከየት ቤተ እምነት ነው የመጣው? ቆይ ብሩክ ተረጋጋ። ከየት ቤተ እምነት ነው የመጣው ብሩክ? ምን አልከኝ? ከአማኑኤል ህብረት አይሰማም? አንተ የሚመለከት ስለሱ ቤተ እምነት አሁን ስለጠራኸው ቤተ እምነት ብቻ ነው የሚመለከት። እሺ ስለ ሌሎቹ ራሳቸውን ችለው አማኞቹ መጥተው ያብራራሉ፣ መልስ ይሰጣሉ። መጋቢ አዲስ እሸቱ የሚባሉ አንድ ቤተክርስቲያናችን መምህር ምን ይላሉ መሰለ? በማያገባችሁ ነገር ገብታችሁ አትፈትፍቱ ይላሉ። እና ቡራ አንተ በማያገባ ነገር ገብተህ እንዳትፈተፍት አይመለከትም። ችግር የለም። ቆይ አሁንም ተረጋጋች ናት እኮ። ይሁን እግር ኳስ ጨዋታ አይደለም፣ ስለ ማንቸስተር እና ስለ አርሴናል አይደለም እያወራን ያለ ነው። እና ቡራ ይኸውልህ አሁን ትልቁ ችግር ምንድነው መሰለ? የሚመለከተ ነገር ማወቅና ለማወቁ ላይ ነው። አሁን አንተ ቅድም እንዳልነ ከየት ቤተ እምነት ነው የመጣው ስንል ከአማኑኤል ህብረት። በቃ አንተ የሚመለከት እኛ ምናምነው እንዲህ ነው ብለህ የምትመልሰው ሀሳብ በአጠቃላይ የሚመለከት ስለ ቤተ እምነት ብቻ ነው። ሌላውን ለጊዜው ፊልም መስራቱን ተውና ማለት ነው። ኦኬ ስለዚህ ታቦት በአዲስ ኪዳን የለም ብዬ አምናለሁ ብለህናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን።
እሺ ላግ የሚያደርገው የኔ ነው ወይስ ያንተ ነው? እሰማለሁ። ፈለገ ልቀጥል። ምናልባት እንግዲህ አንተ ኔትወርክ ይሆናል፣ እኛ በደንብ ይሰማናል። ምን ላይ እናውጣ? ማስረጃን እንቀጥል። በጣም ጥሩ፣ ወደ ማስረጃው ልሂድ። እሺ በአዲስ ኪዳን ታቦት አለ ወይ ተሽሯል ወይ አልተሻረም ወይ የሚለውን ነገር ነው የምናየው። እንደ ማስረጃ እንዲሆነን በመጀመሪያ ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 የጠየቁ ጥያቄ ምንድነው? ከይቅርታ ጋር ወደ ሌላ ሐሳብ አሁንም አንተ ላግ እያረክ ሄድክ እኮ። የጠየቁ ጥያቄ ምንድነው? ብሩክ ስለ ታቦቱ አይደል የጠየቀኝ? ምን ብዬ ነው የጠየቁት? ታቦት በአዲስ ኪዳን ተሽሯል ወይስ አልተሻረም አይደለ? ፈለገ አላለ እንደዛ አይደለም ያልኩት። አሁን እሱ ርዕስም ሌላ ርዕስ ነው፣ ችግር የለም። አሁን እዚሁ ጋር እናወራዋለን። እሱም ጥሩ ሀሳብ ስለሆነ እንደውም የእኛን ትምህርት በደንብ ያጎላልናል። አሁን የጠየቁት ጥያቄ ታቦት በአዲስ ኪዳን አለ ወይስ የለም ነው። ምን ብለን የመለስክልኝ? እምነትህን ንገረኝ እስቲ። ሶሪ ስልክ እየገባብኝ ምን አልከኝ? አልሰማሁም። ታቦት በአዲስ ኪዳን አለ ወይንስ የለም ብዬ ነው የጠየቁ ብሩክ። ሰው መለስክልኝ። እምነትህን ታቦት በአዲስ ኪዳን አለ ወይንስ የለም ምን ብለህ ነው የምታምነው? የለም አልኩህ እኮ ደሴም እኮ ነው። ቅድም አሁን የምታመጣል ብሩክ ከይቅርታ ጋር አሁን ምን አለ መሰለህ፣ እንደ ሌላው ጊዜ ለመነጫነጭ እንዳትሞክር እሺ። ይሄ የአባት ቤት አይደለም። ፕሊስ እባክህን። አንዳንዴ ቆይ ተረጋጋ። ይኸውልህ አንዳንዴ ይሰለቻል። ሁልጊዜ ጸጥ ስንልህ እንዳይለምድብህ አሁን ላስጠንቅቅ። ይሄ የአባት ቤት አይደለም። እሺ ተረጋጋ። የጠየቁ ጥያቄ ታቦት በአዲስ ኪዳን አለ ወይንስ የለም ነው። ምን ብለህ መለስክልኝ? ታቦት በአዲስ ኪዳን የለም ብለህ መለስክልኝ። እንደሌለ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ቀጥታ ወደ መልስ ግባ። ታቦት በአዲስ ኪዳን እንደሌለ የሚናገር የመጽሐፍ ቅዱስ ክፍል ይሄ ነው በለ። ተለቅ አድርገኝ። አተልቀኛለኝ። አላተልቅም፣ እንደሱ አንብበው ሰዎቹ እንዲያዩ ነው። ችግር የለውም። አሁን ታቦት በአዲስ ኪዳን አለ ወይም የለም የሚል ጥያቄ ነው ወንድማችን ፈለገ ይዞ የመጣው። ለእሱ ማረጋገጫ እንዲሆነው ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16 እናነባለን። ተለቅ ብታደርግ ግን ጥሩ ነው፣ ሰዎቹም እንዲያዩት። ችግር የለም፣ እንደሱ ነው ቡራ። ኦራይት እሺ። በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚህ ዘመን የእግዚአብሔር ልክ እዚህ ጋር አዳምጡ፣ የእግዚአብሔር የቃል ኪዳን ታቦት ብለው ከእንግዲህ ወዲህ አይጠሩም። በደንብ አዳምጡ። የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህ አይደረግም ብሎ ደምድሞ ይናገራል። ምን ላይ? ትንቢተ ኤርምያስ ምዕራፍ 3 ከቁጥር 16። በጣም እዚህ ያላችሁ ሰዎች እንድታስተውሉ የምፈልገው ነገር የቃል ኪዳን ታቦቱ ብሎ ነው። አሁን የፈለገ ጥያቄው ምንድነው? በአዲስ ኪዳን ላይ አለ ወይስ የለም ነው። ኦኬ እኔ ደግሞ የለም ስላልኩት ያ የለም ያልኩት ነገር ምንድነው? የእግዚአብሔር የቃል ኪዳን ታቦት ብሎ ራሱ ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህ አይደረግም ይላል። አለቀ። ተመለሰልህ ወንድም ፈለገ። ኦኬ በቃ ጨረስክ? ሙራ መልሴ ነው። በቂ ስለሆነ ነው። ጨምርልሃለሁ፣ ጥቅስ ጨምርልሃለሁ። እየተወያየንበትን የዘለን ሁላችሁ ፕሊስ አጨብጭቡለት። አንድ ጊዜ ይጨብጨብልህ። እዚህ ውስጥ ያላችሁ ሁላችሁ እህቶች ወንድሞች ፕሊስ እባካችሁን ለሙራ ሁላችሁም አጨብጭቡለት ፕሊስ። ሁላችሁ ሁላችሁ እዚህ ውስጥ ያላችሁ አንድ ጊዜ እየፈታ ነው። ወደ ፖለቲካው ተውና ቃሉ ላይ እንጠርጉ። ምንድነው ፖለቲካ? የሚያጨበጭብ ሰው አልፈልግም። አጨብጫቢ ሰው አልፈልግም። ፖለቲካ ምንድነው? ፖለቲካ ነው እየሰራ ያለ። አሁን እግዚአብሔር ቃል ላይ ተነበበልህ። እግዚአብሔር ቃል ላይ ተነበበልህ። ለስን ለጠየቀ ጥያቄ የእግዚአብሔር ቃል መልሽ የለም። ከዚህ በኋላ ስሜትን የማትቆጣጠር ከሆነ ስሜትን እኛ እንቆጣጠርላለን። ብራዘር እባክህ ቡራ አንድ ምክር ልምከር። የቤታችንን ስሜት የሚሰማ ከሆነ በቻልከው አቅም ለመወየት አትምጣ። ስሜት የምትሆን ከሆነ ለመወየት አትምጣ። ኦኬ ስሜታዊነትን የቤታችንን ስሜትን ምናምን አርቀና እዚህ ጋር ሁላችንም እኩል ነን። ለዛም ነው እኩል ስለሆነን ነው። ናና ወንድማችን እስኪ በመጽሐፍ ማስረጃ እናወራ ያልነው። ስለዚህ ሆኖ ሀሳቦችን ስናወራ ዝም ብለህ ፖለቲካ አትበል። እድሜ ልክን እዚህ ላይ ብለኛ ስናቀ አፍ ላይ የሚቀርመው ነገር በአጠቃላይ ፖለቲካ የሚል ወርድ ነው እና ፖለቲካ ባይሰልፍ የዋብኑ አይዲያ ምን ማለት እንደሆነ ሳታውቀው ዝም ብለህ አፍ ላይ ደጋግማ አትጥራው። ለማንኛውም ሁላችሁም አጨብጭቡለት። ለምንድን ነው ሲጨበጨብ ለምትናደደው? እንደውም አጨብጭቡለት። ሁላችሁም ከስር ሁላችሁም አጨብጭቡለት። እሺ ወንድማችን ቆይ ፕሊስ፣ እባክህን ስሜትህን ተቆጣጠር ፕሊስ።
እንደዚህ አይነት ደግሞ ባህሪ በጣም ነው የሚሰለቸው። ይኸውላችሁ አንዳንድ ጊዜ ሰዎች የምንጠይቃቸውን ጥያቄዎች ሳይሰሙ የሚሰጧቸው መልሶች ማንነታቸውን ብዙ ጊዜ ያስገምታል የምንለው ለዚህ ነው። አሁን ብሩክ የሰባ ሀሳብ ያነሳ መስሎት ነው። በቃ ደስ አይልም። አለማወቅ ልክ እንደዚህ ደስ ይላል። ይኸውላችሁ መጣ እና እዚህ ትንቢተ ኤርምያስ ላይ እንደዚህ አይነት ነገር ይሄው ከዚህ በኋላ ቃል ኪዳኑ ታቦት ይላል ምናምን። እንዴ አለማወቅ በጣም የሚያሳዝን ነገር ነው። እኛ የጠየቅን ስለ ብሉይ ኪዳን ታቦት አይደል። ሁለት ነገር እዚህ ላይ ላንሳላችሁ፣ ሁላችሁም አዳምጡ። አንድ እዚህ ክፍል ላይ ስለ አዲስ ኪዳን ታቦት ምንም የሚያወራው ነገር ሀሳብ የለም። አንድ ሁለተኛ ስለ ብሉይ ኪዳን ታቦት ወንድማችን ብሩክን አልጠየቅ ነው። ሁለት ሲቀጥል ደግሞ እዚህ ክፍል የተቀመጠው ትንቢተ ኤርምያስ ላይ የተቀመጠው ሀሳብ በዛን ዘመን የሚመጡ ሰዎች የቃል ኪዳኑ ታቦት የተባለውን ይህንን የቃል ኪዳን ታቦት መሰዊያውን ማለት ነው አንፈልግም የሚሉ እምቢተኞች እንደሆኑ ክፍሉ ይናገራል እንጂ አምላካችን እግዚአብሔር ከዚህ በኋላ ይህን የቃል ኪዳን ታቦት አላለም። ያዙ ሊቀቁኝ ያልሽ እኮ ብራዘር፣ በስመ አብ ወወልድ ወመንፈስ ቅዱስ ይሁን የሰባ ሀሳብ ያነሳበት ማለት ነው። እምቢተኞች ስለሆኑ ይላል እንደዛ ደግሞ ይላል እንደዚህማ በእግዚአብሔር ቃል ማታርገው ማይክህን ሚውት አድርገው። አትዋሻ፣ እግዚአብሔር ቃል ላይ ማይክህን ሚውት አድርገው ፕሊዝ። አትዋሽ ይላል እንዴ? ስትቀባጥር ቁጭ ብለን የሰማነ ፕሊዝ ማይክህን ሚውት አድርገው። ያልጠየቅንህን ነገር ያዙ ሊቀቁኛል የሰባ ሀሳብ አንስተ መስለ ከሆነ የመሰለ ከሆነ ይሄ የሰባ ሀሳብ አይደለም ብራዘር። እኛ ስለ ብሉይ ኪዳን ታቦት አልጠየቅንህም። አንድ ኦኬ፣ ባጭሩ እኛ ስለ ብሉይ ኪዳን ታቦት አልጠየቅንህም። እኔ ጠየቅኩ ስለ አዲስ ኪዳን ነው። በአዲስ ኪዳን ታቦት የለም ብለኸኛል። ስለ አዲስ ኪዳን አውጣና አሳየኝ። የአዲስ ኪዳን መጽሐፍቶችን ትገልጥና ይኸው በአዲስ ኪዳን ታቦት የሚባል ነገር የለም፣ መሰዊያ የሚባል ነገር የለም ብለህ ማስረጃ አውጣና አሳየን። ላሳይህ። ትንቢት ነው፣ ትንቢት አይደለም። እሺ፣ በጣም ጥሩ፣ በጣም ጥሩ። ሉክ እንግዲህ በደንብ ሰዎች እዚህ ጋር በደንብ ይዩ። እያወራ ያለው ትንቢተ ኤርምያስ ትንቢት ነው እየተናገረ ያለው። እሱ ግን እያወራን ያለው ምን አለ ፈለጋ ወንድማችን እዛ ላሉ እያለን ያወራውና ልከፍትልህ ነው ማስረጃ ልከፍትልህ ነው። እሺ ልከፍትልህ ነው። አሁን እዚህ ያመጣሁት ላይ ትንቢተ ኤርምያስ ላይ ምዕራፍ 3 ከቁጥር 16 ላይ ያለው ሉክ በደንብ ማስረጃ ሰጥኛል። ትንቢተ ኤርምያስ ነው የሰባ ሀሳብ አይደለም። ላነብ ነው እንደ ልጅ ስንት ዓመት ነው? መልሱ የኔ ነው። ተረጋጋ ወንድሜ፣ ተረጋጋ። ብሩክ ስንት ዓመት ነው? እኔ እናንተ ሁልጊዜ ስናወራ ስምህ ማን ነው? መልክህ እንዴት ነው? ቁመትህ ስንት ነው? ስንት ዓመት ነው? አልናገርም። ወደ መልስ ብሩክ አንድ ነገር ልንገርህ እዚህ ጋር ቆይ አንድ ነገርማ ልንገርህ እዚህ ጋር ተወጣጥረህማ ከኛ ጋር አትወራም። እሺ ብራዘር፣ ማስተማር ቢያቅተን ሌላ ነገር አንተ ማስተማር ቢያቅተን ግብረገብ በማስተማር አያቅተንም እንዴ? ተውንጂ በጣም ከአቅም በላይማ አትለጠጥ እንዴ? እዚህ ጋር መወጣጠሩን ምናምን አቁሙ ብራዘር። እኔ የጠየቅን እኮ ሌላ ነገር አይደለም። እንደ ትልቅ ሰው ሁን፣ እንደ ትልቅ ሰው አውራ እንዴ? አንተ ከገባህ ጀምሮ በጣም ደጋግመህ የምትነጫነጨው አንተ ነህ። ምናነሳውን ሐሳብ እኮ በመጽሐፍ ቅዱስ ማስረጃ ነው የምናወራው። የጠየቅን ስለ አዲስ ኪዳን ታቦት ነው። በአዲስ ኪዳን ታቦት የለም የሚልን የመጽሐፍ ቅዱስ ማስረጃ ወጣን ያለ። ስለ ብሉይ ኪዳን ታቦት ነው አንተ እያወራን ያለ ነው። ቤተ ክርስቲያናችን የብሉይ ኪዳን ታቦት የላትም። በብሉይ ኪዳን ታቦት ተገልግላ አታውቅም። ይህች የአዲስ ኪዳን ቤተ ክርስቲያናችን የብሉይ ኪዳን ታቦት የላትም። የብሉይ ኪዳን መሰዊያ የላትም። የአዲስ ኪዳን መስዋዕት አለ። ኦፍኮርስ ቤተ ክርስቲያናችን የአዲስ ኪዳኑን መስዋዕት በአዲስ ኪዳኑ መሰዊያ ላይ ነው የምትሰዋው። እኛም የጠየቅን ስለ አዲስ ኪዳን ታቦት ነው። ስለዚህ ከዚህ ውጭ ጥቅስ አለ ወይስ የለህም? አንተ ልጅ ስትሆን እንደ ልጅ እኛም አክት ከምናደርግ ጊዜ ላለማባከል ጥቅስ አለ ወይስ የለም? ከዚህ ውጭ ብሩክ አለኝ። በደንብ ነው የማመጣልህ። እሺ ዝም በልና ጥቅስ አውጣ እባክህ። እሺ ላብራራበት ልናገር። እሱን አሁን አንተ ስላልክ አይደለም። ምን ነው ወርድልሃለሁኝ ፈለገ፣ ምንም ችግር የለውም። ምን ሆነ ነው? ይሄ እኮ የአባት ቤት አይደለም። ዝም ብለህ በቃ ብቻ ከተሰማችኝ አትበል እንጂ። ለምን ተያዝኩ ከሆነ ከባድ ነው። እንዳወራ ካልፈቀድክልኝ አልተያዝክ ላውራ ብሩክ። ይኸውልህ አንተ ልጅ ያለው ስላልክ አይደለም የምታወራው። ይኸውልህ ልጅ ያቱን ምን ለዚህ ነው ሌላ ሰው ልክ እንዳንተ ልጅ የሆነ ሰው ያየ ስለያዝኩ ምናምን ስትለው፣ ይኸውልህ ስለያዝኩ ምናምን ስትለው በቃ እሺ አውራ ይልሃል። ብራዘር እኔ ይሄን ያክል ደስማችን ሞኝ አይደለሁም ወዳጄ። ምን ሆነ ነው? ተረጋጋ። ስላልጠየቅኩ ነገር ስላወራን ያላዳምጥህም። የጠየቅኩ ስለ አዲስ ኪዳን ታቦት ነው።
አውጣ ማስረጃ ስለ አዲስ ኪዳን ታቦት አውራ። ከዛ ውጭ ግን ይኸውልህ ስለያዝኩ ነው በቃ ታያዝክ ምናምን። እኔ ልጅ አይደለሁም። የልጅ ብሽሽቁን እዛው ልጅነት ላይ እዛው ከተበሻሸሽካቸው ልጆች ጋር እዚህ የምናወራው ስለ መጽሐፍ ቅዱስ ነው። እና ደግሞ በጣም ያስጠላል፣ ይሰለቻልም እንደዚህ አይነት ባህሪ። እድሜ ልክህን በመጣ ቁጥር ብሩክ እባክህ አንተ እስክትበስል የበሰሉት ደግሞ አረሩ ጥሪያቱን እንጂ በዚህ ልክ እኔ እኮ ቅድም በሚገባ ቋንቋ ነገርኩ። ያነሳው ሐሳብ ኖ ስድብ አይደለም። እኔ ነገርኩ ያነሳው ሐሳብ የሰባ ሐሳብ መስሎ ከሆነ ይሄ በጣም በቃ ጀማሪ ጴንጤ የመልሰው ነገር የመለስከው እንደውም አንተ ነበር ነው ይመስለኛል። እና የሆኑ ጀማሪ የሆኑ ሰዎች የሚመልሷትን ነገር የተናገርከው ብራዘር፣ ምንም ይሄን ያክል ድንቅ የሆነ ድንቅ ነገር አይደለም ያመጣው። እኛ ስለ ብሉይ ኪዳን ታቦት አልጠየቅንህም። ቤተክርስቲያናችን የብሉይ ኪዳን ታቦት የላትም። አንድ ቤተክርስቲያናችን በብሉይ ኪዳን ታቦት አትገለገልም። ሁለት አጭርና ግልጽ የጠየቅን ስለ አዲስ ኪዳን ታቦት ነው። ስለ አዲስ ኪዳን ታቦት ስናወራችሁ ፕሮቴስታንቶች ወንድሞች ስለ ብሉይ ኪዳን ታቦት አታወሩ። ምን አይነት ሰው ነው? በጌታ በኢየሱስ ስም ከዚህ በኋላ ነው ያለን ለማመጣ ብሩክ። ሲጀመር ከዚህም በኋላ ላይቫችን ላይ ስትመጣ ይኸውልህ ለመነጫነጭ ምናምን አትምጣ። ራስን አብዴት አድርግ። ሌሎች ፕሮቴስታንት ወንድሞችን ተመልከታቸው እንጂ እንደው እኛን ተወን። ከሌሎች ፕሮቴስታንት ወንድሞች መንፈሳዊ ቅናትን ቅና እንጂ ኧረ በስመ አብ በጣም ነው የሚያስጠላው። አሁን ለማንኛውም ጥቅስ አለ ወይስ የለህም? ካለ አለ፣ ከሌለ ተዘጋጅተህበት ና። እኛን እዚህ አታደርግ። ምንም መዘጋጀት አይጠበቅብኝም። እኔ ምንም ያወራሁት ነገር የለም። ታች ውረድ። አንዳንዴ እኛም በጣም ስንታገሳችሁ ማይክል ሚት አድርገህ ይትባረክ። ማይክል ሚት አድርገው ፕሊዝ። እንደ ህፃን ልጅ አታስቸግሩ። የገባችሁ አንዳንድ ጊዜ የእኛን መታገስ እኛ ታግሰን የእናንተን ማዳመጥማ እንደ ሞኝን አድርጋችሁ አትቁጠሩት። ምን ሆናችሁ ነው? ይሄ እኮ ጀግንነት አይደለም። ስም ማን ነው? ቀበሌ 04 ነኝ። ስም ማን ነው? ቀበሌ 04 ነኝ። እንዲህ ብለህ ደጋግመህ ስለ ጮክ መልስ እየመለስክ ነው ማለት አይደለም። ስምህን ስትጠየቅ ሁልህም መተህ ስምህን መልስ። ምን ሆናችሁ ነው? በዚህ ልክማ የሆነ ቻይልሽ አትሁኑ እንጂ ህፃናት አትሁኑ። የጠየቅናችሁ ስማችሁን ከሆነ ስማችሁን፣ ቀበሌያችሁን ስጠይቁ ቀበሌያችሁን። ስለ ብሉይ ኪዳን ታቦት እኛ አልጠየቅናችሁም። ቤተክርስቲያን የብሉይ ኪዳን ታቦት የላትም። እየጠየቅናችሁ ስለ አዲስ ኪዳኑ ታቦት ነው። ከዚህ በኋላ እኔ እንደዚህ አይነት ሰው አልለማመጥም። እዛው የለመዳችሁበት እንደዚህ ደግሞ ያስጠላል። አንዳንዴ ዝም ስትባሉ አታብዙት። እሺ ፕሮፌት የሚል አካውንት ፈለገ እንዴት ነህ? ሁሉ ሰላም? እሺ ወንድማችን ዳኒ ከየት ቤተ እምነት ነው የመጣው? እኔ ከአንጾኪያ የኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። እሺ በአዲስ ኪዳን ታቦት የለም ብለህ ታምናለህ? አዎ የለም ብዬ አምናለሁ። እሺ የመጽሐፍ ቅዱስ ማስረጃ ስለ አዲስ ኪዳን ታቦት ነው የጠየቁ። አንድ የመጽሐፍ ቅዱስ ማስረጃ ወጣና ምላሽ ስጠን። እሺ እኔ ያው ተረጋግቼ መዋየት ስለምፈልግ ከተማርኩም ለመማር እንዳወራ እድል ፍቀድልኝ፣ ጣልቃ ባለመግባት እና 1300 ተከታዮች ወይንም ተመልካዮች አሉ። እነዚህ እንዳንተ ደነዞች እንዳንተ ዱዞች ድንጋዮች ስለሆኑ እና ማዳመጥን ብትለምድ ጥሩ ነው ብዬ እላለሁ። ለምን አስወረዳችሁት ጋይስ? ከእንደገና አስገቡት ፕሊዝ። ከእንደገና መናገር እችላለሁ እኔ። ማይክህን የሚታርገው ታይ ከቸኮልኩ ሂድ፣ ሌላ ጊዜ ና። እኛ እድል ሳንሰጥ ማይክ እንዳትከፍት። ይህ በስመ አብ ዴኬር ሆነ እኮ። ጨርስ ዳኒ። ማነው ሰው እንዳያስወርዱኝ ያላችሁ እንዴ? ፈለገ ሲሳደብ አልደበራችሁም? ይሄ ህፃን ማለት ነው። ጺሙ ራሱን የፎርጅድ ነው የሚመስለኝና አንተ የሆንክ ጉቶ ማትረባ ፕሮፌት እንደ ክርስቲያን ሆነ እንጂ ምንድነው? ፕሮፌት አይደለሁም። ፕሮፌት አይደለሁም እኔ። ይሄ ጉቶ እዚህ ይሄ ሰው አስቀምጠ የምትሳደብ ማትረባ ለውይት ብለህ ወጥተህ ከሽቀላ ውጭ ሌላ የማታቅ ልክን ሚነግር የሌለ ወጠጤ አንተ አጭበርባሪ፣ ያስረገዝካቸውን እነዛን ሴቶች ያስወለድካቸውን እነዛን ሴቶች
ማመን አለብህ። አንተ ኦርቶዶክሳዊ አይደለም። ማንም ሰው ሚዩት እንዳያደርገው ጋይስ ታውት። ኦርቶዶክሳዊ ነው የሚከተል። አንተ ኦርቶዶክስ ቤተክርስቲያን አታውቅህም። ለገንዘብህና ለራስህ ጥቅም የምትመላለስ ማትረባ ከንቱ ሰው እንደሆንክ ልነግርህ ነው የመጣሁት። ውይይት ብለው የሚገቡ ሰዎች በራሱ ከአንተ ጋር ውይይት ብለው መግባት አለባቸው ብዬ አላምንም። እዚህ ውስጥ ያላችሁ ሌሎቻችሁ ሶሪ፣ ግን ፈለገ ጀግና፣ ፈለገ ተጽዕኖ ፈጣሪ የምትሉ ይሄን ዝርክርክ ማይረባ ከንቱ ሰው ቀለሜ ልኩን አሳይቶታል። ስለዚህ አርፈ ቁጭ በል። ሆድህ ከርስህ እንዲህ እንደሚያደርግህ እናውቃለን። አለቀ፣ ጨርሻለሁ። ማትረባ መልካም። እሺ፣ እናመሰግናለን ወንድማችን። ሁላችሁም ክርስቲያኖች ወንድሞች እንዲህ አይነት ነገር ሲፈጠር አትበሳጩ፣ አትናደዱ። አለው እኮ እኔ እኮ አለው። አሁን ይሄን ነገር ሁሉ እየተቀበሉት ያሉት እኮ ያለው። ለምን ትበሳጫላችሁ ጋይስ? ይሄ የስራችን ውጤት ነው። ኦኬ፣ ይህ ወንድማችን ገብቶ ፕሮቴስታንት እምነት ተከታይ ነው። ዲስ ማች አፉን የከፈተው ይሄን ያክል ተበሳጭቶ እንዲናገር ያደረገው እኛ ስራ ላይ ስለሆነን ነው። ሁላችሁም ኮሜንት ላይ ስራ ላይ ነን እያላችሁ ጻፉ። ሁላችሁም በዚህ አጋጣሚ ለፕሮቴስታንት ወንድሞቼ መልእክት ላስተላልፍ። ለሁሉም አይደሉም። እሺ፣ ልክ እንደዚህ በጣም ስሜታዊ ለሆናችሁ፣ በጣም ፈለገ አትናቴዎስ የሚል ስም ገና ሲጠራ ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ አንዳንድ ፕሮቴስታንት እህት ወንድሞቼ ለእናንተ ነው፣ ለሁሉም አይደለም። ፕሊስ እባክህን ይትባረክ። አንተን እንደ ህፃን እባክህን ማይክን ሚውት አድርግ፣ ዝጋ ማለት አልፈልግም ከዚህ በኋላ። ይትባረክ። እሺ፣ ታች ውረድ አንተም። እሺ፣ ወደዳችሁም ጠላችሁም እኔ በደንብ አድርጌ እነግራችኋለሁ። የኔ ስም ሲጠራ የምትበሳጩ ፕሮቴስታንት እህት ወንድሞቼ፣ የኔ ስም ሲጠራ ፈለገ አትናቴዎስ ስለተባለ በቃ ሁለንተናችሁ ቁጥት የሚል በጣም የምትቆጡ በጣም የምትበሳጩ ፕሮቴስታንት እህቶች ወንድሞቼ፣ ይኸውላችሁ በቻላችሁ ታቀም ኑና፣ ልክ እንደዚህ ላይፍ ስትሪም ላይ ኑና፣ ወይ እንደዚህ በስድብ አውጡት፣ ወይ ደግሞ ተወያይታችሁ በመጽሐፍ ማስረጃ ውስጣችሁ ያለውን ነገር ቀረፉት። ማንም ሰው ምንም ነገር ስላለ ክርስቲያኖች ወንድሞች ፕሊስ እንዳትበሳጩ። ስራ ላይ ስለሆንን እንዴት ነው ዱላ የሚበዛበት ሌባ አይታችሁ ታውቃላችሁ? ማይቀባጥረው ነገር የለም። እኛ ሁላችንም አገልግሎት ከጀመርን ጊዜ ጀምሮ የምንቀጠቀጠው የአንድ ዘንዶ ራስ ነው ወዳጄ። ዘንዶ አፉን ካልከፈተ ማን ይከፍታል? ኦኬ፣ እንዲህ አይነት ነገር በፍጹም አይበግረንም። ዱላ የበዛበት ሌባ የሰረቀውንም ያልሰረቀውንም እንደሚያወራው ሁሉ ዱላ የበዛበትም ዘንዶ በክርስቶስ ቃል እየተቀጠቀጠ ያለውም ደግሞ አውሪ በዚህ ልክ አፉን ይከፍታል። ስራ ላይ ነን። ክርስቲያን የሆናችሁ እህቶች ወንድሞች ደስ ሊላችሁ ይገባል። እዚህ ውስጥ የትኛውም ፕሮቴስታንት መጥቶ እንዳይወያይ የሚፈልጉት በእያንዳንዱ የፕሮቴስታንት አይምሮ ላይ ጥያቄ ምልክት ስለፈጠረን ነው። አይምሰላችሁ። የዛሬ 4 ዓመት በፊት ልሳን ይሄ ራባጃ ራባባ ሃርጋዱላ ሼቤሬቤቤ ሲባል አሜን ይል የነበረን ፕሮቴስታንት ልሳን አልቀበልም የሚል ትውልድ እንዲፈጠር አድርገናል። በዚህ 4 ዓመት ውስጥ ቲክቶክ ፕላትፎርም ላይ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ሰው ሰራሽ የሆነን ትምህርት ይቀበል የነበረን ፕሮቴስታንት በአጠቃላይ በአይምሮ ላይ ጥያቄ ምልክትን ፈጥረን የለም ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም የሚል ፕሮቴስታንትን ፈጥረናል እያልኳችሁ እኮ ነው። ይሄ ስራ፣ ይሄ ከዚህ በላይ ስራ የለም። ወደዳችሁም ጠላችሁም ስራ ላይ ነን። እሺ፣ አሁን በዚህ ልክ ዲስማች የከፉ ንግግሮችን የተናገራችሁ ሰዎች የሚበግረን ይመስላችኋል? እንደዚህ አይነት ንግግር የሚበግረን ይመስላችኋል? እዚህ ጋር ገብታችሁ ለምሳሌ ጸያፍ ንግግርን ጸያፍ ስድቦችን የተሰደባችሁ ሰዎች እናንተ ስለተሰደባችሁ ፕሮቴስታንት የሆኑ እህት ወንድሞቻችንን የምንዘልፍ የምንሰደብ ይመስላችኋል? በፍጹም እኛ የገባን እውነት ነው። እኛ የያዝነው የክርስቶስ ኢየሱስን ወንጌል ነው። ለሽንገላ ቃል አይደለም። ሕያው እግዚአብሔር ምስክሬ፣ ፕሮቴስታንት እህቶች ወንድሞች እንወዳቸዋለን። ወንጌል ሰዎችን ማብሸቂያ አይደለም። ወንጌል ሲገባ ይኸውልህ እንደዚህ ነው አክት የምታደርገው። ወንጌል ካልገባ ደግሞ ልክ ዘንዶ አፉን በክርስቶስ ላይ እንደሚከፍት በክርስቶስ ተከታዮች ላይ አፍህን ትከፍታለህ።
በቃ ወንጌል ሰዎችን ማብሸቂያ አይደለም ጋይስ። ወንጌል ሰዎችን የምናበሽቅበት፣ ወንጌል ሰዎችን የምናስከፋበት ቃል አይደለም። ወንጌል ሰዎችን ምን መልስበት የክርስቶስ ቃል ነው። ወንጌል ሰዎችን የምናንጽበት የክርስቶስ ቃል ነው እና ይሄንን ቃል ወደድክም ጠላህም በደንብ አድርገን እንግታለን ሁልህም። እና ፕሊስ ባካችሁን ክርስቲያን የሆናችሁ ቶች ወንድሞች በፍጹም እንዳትበሳችሁ፣ በፍጹም። እኛ አንድ ፕሮቴስታንት መጥቶ እዚህ ጋር ጸያፍ የሆኑ ንግግሮችን ስለተናገረ በዛ ፈንታ ጸያፍ የሆኑ ንግግሮችን ተናግረን እገሌ እንደዚህ ነው ምናምን ምናምን አንልም እንዴ። ይኸውላችሁ ዲስ ማች እኮ እኔን የምትጠሉ ከሆነ ህግ ያለበት ሀገር ላይ ነው እየኖረን ያለ ነው። ፈለገ እንደዚህ ሰው እንደዚህ የደበደበ ሰው ነው ምናምን አለ ፖሊስ ጣቢያ ሄዶ መክሰስ ነው እንዴ። በቃ እኮ ምንም እኮ እዚህ ጋር ያዙ ይልቀቁኝ አያስፈልግም። ግን ዲስ ማች እንደው ለእኔ ጥላቻ ባይኖራችሁ ጥሩ ነው። እሺ ወደዳችሁም ጠላችሁም ዛሬም የሐሰት ትምህርታችሁን እናወጣዋለን፣ ነገም የሐሰት ትምህርታችሁን እናወጣዋለን፣ ከነገም ወዲያ የሐሰት ትምህርታችሁን በደንብ አድርገን እናወጣዋለን። እንደዚህ አይነት ወንድሞቻችን ቢችሉ በመጽሐፍ ቅዱስ ማስረጃ መጥተው ከኛ ጋር ቢሆኑ ደስ ይለናል። ለስሙ እናምናለን የሚሉት ክርስቶስን ነው። ለስሙ እንከተላለን የሚሉት ክርስቶስን ነው። ግብራቸው ግን የዲያብሎስ ነው። እኛም የምንለው ያንን ነው። ፕሮቴስታንት እህት ወንድሞቻችን በጨለማ ውስጥ ናቸው የምንለው ለዚህ ነው። ልባቸው ግን እውነተኛውን ጌታ ኢየሱስ ክርስቶስን ይሻል። ስለዚህ ልባቸው የሚሻውን እውነተኛውን ጌታ ኢየሱስ ክርስቶስን ግን እንዲያውቁት የሐሰት ትምህርቶቻቸውን በመጽሐፍ ቅዱስ ትምህርት እናወራለን። ወደድክም ጠላህም ፈለገ አትናቴዎስ አያውቁም። አርፈ ተቀመጥ ነው ያልከው። አይ ፕሮቴስታንቶች ወንድሞች፣ ለማንኛውም ፈለገ አትናቴዎስ አርፎ አይቀመጥም። የሐሰት ትምህርትን ያፈርስልሃል። ይሄ ሰው ሰራሽ ትምህርቶቻችሁን በአጠቃላይ ያፈርሰዋል። ፈለገ አትናቴዎስ ብቻ አይደለም፣ እያንዳንዱ ኦርቶዶክሳዊ ወጣት፣ እያንዳንዱ ኦርቶዶክስ አማኝ የፕሮቴስታንቲዝምን ሰው ሰራሽ ትምህርት ለማፍረስ ያን ያክል ብዙ እውቀት የሚጠይቅበት ጉዳይ አይደለም። እግዚአብሔር የተመሰገነ ይሁን። ሶሻል ሚዲያው በጣም ብዙ ወጣቶችን ቤተክርስቲያናቸውን እንዲያውቁ አድርጓል። ቤተክርስቲያንን ሳያውቋት ወደ ፕሮቴስታንቲዝም ህይወት የወጡ ሰዎችን እንዲመለሱ አድርጓል። እኛ ዛሬም ድረስ ስራ ላይ ነን። ቲክቶክ ከጀመረን ቲክቶክ ፕላትፎርም ላይ ያለን ወንድሞች እንደው ከገፋ 4 ዓመት 5 ዓመት ያክል ነው የቆየ ነው። በእነዚህ ዓመታት ውስጥ ቀላል የሚባሉ ስራዎች አይደለም የተሰሩት ጋይስ። በቸርች ውስጥ ዝም ብሎ ከሜት ከመረጥ ተነስቶ ሼቤሬ ቤቤቤ ራባጃ ራባባ አርጋዱላ ሲባል አሜን ይል የነበረን ፕሮቴስታንት ነው ዛሬ እንዲህ የሚባል ልሳን የለም እንዲል ያደረገ ነው። እውነቴን እኮ ነው። ፕሮቴስታንት የሆኑ በጣም ብዙ ወጣት ወንድሞቻችን በእንደዚህ ነገር ታወረው ነበር። ግን ፕሮቴስታንቲዝም ውስጥ ተሐድሶ አስገብተናል። አያችሁ፣ በእያንዳንዱ የፕሮቴስታንት አዳራሽ ውስጥ እንዲህ አይነት ድራማን የሚጠላ ትውልድን ፈጥረናል። ድሮ ፕሮፌት ገሌ ይኸው ጨርቅ ሸጠ፣ ጨው ሸጠ፣ ውሃ ሸጠ ሲባል ተሻምቶ ይገዛ ነበረ። ሃይላንድ ክዳን ላይ ማስቲካ ለጥፎ እየበጠበጠ በኢየሱስ ስም ውሃውን ወደ ወተት ቀየርኩት እያለ በሰው ህይወት ላይ ይቀልል የነበረን ሰው በአጠቃላይ ፕሮቴስታንት የሆኑ ሰዎች በአይነ ቁራኛ እንዲያዩት ያደረግነው እኛ ነን። ስራ ላይ ነን። እንዲህ አይነት ሰዎች የከፋን ቃል ሲናገሩ ክርስቲያኖቶች ወንድሞች እንዳትበሳጩ። እግዚአብሔር እነርሱን የደማስቆ ምርኮኛ ያደርጋቸዋል። የደማስቆ ምርኮኛ። ጳውሎስ አሳዳጅ ነበረ። እሺ፣ የጌታ የኢየሱስ ክርስቶስ ተከታይ የሆኑትን ሰዎች በአጠቃላይ ያሳድድ ነበረ። ክርስቶስ ልቡን የነካው ሰዓት ግን ቅዱስ ጳውሎስ ብርሃን ዓለም ሆነ። በአንድ ቀን ስብከት 3000 ነፍሳትን አስጠመቀ። ዛሬ ፈለገ አትናቴዎስን ለዓይናችሁ የምትጠሉት ፕሮቴስታንቶች እመኑኝ፣ አንድ ቀን ታመሰግኑታላችሁ። በቻላችሁት አቅም እኛ የምናነሳቸውን ሐሳቦች በመጽሐፍ ቅዱስ የማስረጃ ብቻ ባካችሁ መልስ ስጡበት። እዚህ ላይ አትምጡ ፕሮቴስታንቶች ወንድሞቼ። በዚህ አጋጣሚ ለእናንተ በጣም ስለምወዳችሁ በጌታ ፍቅር በጣም ስለምወዳችሁ አንድ ፌቨር ብቻ ልጠይቃችሁ። አንድ ነገር ብቻ አድርጉ። ምናልባት ልትናደዱ ትችላላችሁ፣ ምናልባት ልትበሳጩ ትችላላችሁ። እዚህ ላይ አትምጡ በጌታ በቃ ችግር የለም አትምጡ። ላይቫችን ላይ አትምጡ፣ ገዝታ አትግቡ። እኛ ግን የምንጠይቃቸውን ጥያቄዎች ልክ እንደኛ ሆናችሁ ቸርቻችሁ ውስጥ ገብታችሁ ጠይቁ። የጸሎት ኮንፈረንስ፣ የአምልኮ ኮንፈረንስ እያለ ኪሳችሁን በደንብ አድርጎ የሚያጥባችሁን አገልጋይ ስሪፒስ ለብሶ የሚቆመውን ሰው ቆም ብላችሁ ጠይቁት።
ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት እስኪ በመጽሐፍ ቅዱስ ማስረጃ ያስረዳን። ወንጌል ልናደርስላቸው የሚገባን እነዚህ ኦርቶዶክስ የሆኑ ሰዎች በጥያቄ እያፋጠጡ ነው። ፕሊስ መልስ ስጠን ብላችሁ ጠይቁት። እናንተ እንድታዩት የምንፈልገው ነገር አለ። እኛን እርሱን፣ ፈለገን እርሱት፣ ልደትን እርሱት፣ ኢዮብን እርሱት፣ ጋዲሳን እርሱት፣ ወንድሞችን እርሷቸው። ስለ ራሳችሁ ብላችሁ በቃ ሄዳችሁ ፕሊስ በመጽሐፍ ቅዱስ የማስረጃ መልስ ስጡን ብላችሁ ጠይቁ። አንድም መልስ የሚሰጣችሁ ሰው የለም። ምንፈልገው እኛ እናንተን ማብሸቅ አይደለም። የኛ ዓላማ እናንተን ማናደድ አይደለም። ወንጌል ሰዎችን ምናበሽቅበት ቃል አይደለም። ወንጌል ሰዎችን ምናበሳጭበት ቃል አይደለም። ወንጌል ሰዎችን ምንመልስበት፣ ወንጌል ሰዎችን ምናንጽበት የክርስቶስ ኢየሱስ ቃል ነው። ወደድክም ጠላም 4 ነጥብ። በወንጌል ስም በኢየሱስ ስም ሰዎችን ለማብሸቅ የተነሳለት አገልግሎት በዜሮ ይባዛል። እኛ ያ ፍላጎት የለንም። አንድ እውነት አለ። ፕሮቴስታንት ወንድሞቻችን ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። ክርስቶስን አግኝታችኋል ብለን ግን አናምንም። በክርስቶስ ታምናላችሁ ብለን ግን አናምንም። የዘላለም ሕይወትን አግኝታችኋል ብለን ግን አናምንም። እና ሌት ተቀን እንደዚህ የምንዳክረው ግዴታ ስላለብን ክርስቲያኔ ግዴታ አለብን። እሺ ክርስቲያናዊ የሆነ ግዴታ ቅድስት ቤተክርስቲያናችን ወንጌልን በዓለም ሁሉ ዞረን እንሰብክ ዘንድ አዘናል። ክርስቶስ ወንጌልን በዓለም ሁሉ ዞረን እንሰብክ ዘንድ አዞናል። ይህ ግዴታ የእያንዳንዱ ክርስቲያን ግዴታ ስለሆነ ባይዘው እያንዳንዱ ክርስቲያን የቤተ ክርስቲያኑ አምባሳደር ነው ጋይስ። የኛ ግዴታ ስለሆነ ሁልጊዜ ዘው መቆራረጥ የለበትም። በደንብ ኮፒ ሊንክ አድርጉ። አንስቴብል ኮኔክሽን እያለ ነው፣ ሪፖርት እያደረጉ ነው። እኔ ቪዲዮ አልሰራም። አሁን ላይቭ ቢቋረጥ እባካችሁ ኮፒ ሊንክ አድርጉ ምናምን ብዬ ቪዲዮ አልሰራም። እባካችሁን በደንብ ኮፒ ሊንክ አድርጉ። እኔ ጋር አንስቴብል ኮኔክሽን እያለ ስለሆነ ሪፖርት እያደረጉ ነው። እናንተም ተባብራችሁ ኮፒ ሊንክ አድርጉ። ፕሮቴስታንት ወንድሞቻችን፣ አንድም እናንተን የሚጠላ ኦርቶዶክስ የለም። አንድም ፈለገ አትናቴዎስ እናንተን ለማብሸቅ አንድም ቀን ላይቭ ከፍቶ አያውቅም። በጣም ነው የምንወዳችሁ። በክርስቶስ ፍቅር እጅግ በጣም እንፈልጋችኋለን። ነገር ግን አንድ ፌቨር ብቻ ስሩልን። በመጽሐፍ ቅዱስ የማስረጃ እኛ የምናነሳቸውን ጥያቄዎች እንደኛ ሆናችሁ ልክ እንደ ክርስቲያን ሆናችሁ ጠያቂ ሁኑና እስቲ መልስ አገኙበት። በቃ ሌላውን ተውት፣ ግድ የለም። እስቲ መልስ አገኙበት። ልክ እንደኛ ሆናችሁ በመጽሐፍ ቅዱስ የማስረጃ ጥያቄዎችን አንሱ። በአይምሯችሁ ላይ ጥያቄ ምልክት የተፈጠረባችሁ ፕሮቴስታንቶች ቁጥራችሁ ቀላል አይደለም፣ ታውቁታላችሁ። በየቦታው በየአዳራሹ ይሄ ድራማ የሰለቻችሁ፣ ይሄ አምልኮ እየተባለ የሚጮኸው ጩኸት የሰለቻችሁ፣ ልሳን እየተባለ የሚገጠመው ስድ ንባብ የሰለቻችሁ ፕሮቴስታንት እህቶች ወንድሞች፣ እናንተ ደግሞ ታይማችሁን ስጡ። ኦርቶዶክስ ቤተክርስቲያንን ዲስከቨር አድርጓት። ትምህርቶቻችንን ምን ያክል መጽሐፍ ቅዱስ መሰረት እንዳላቸው ተመልከቱ፣ እንወይ። ስትመጡ ግን በመጽሐፍ ማስረጃ ብቻ ለማውራት ነው። እባካችሁን ስሜት የሆናችሁ ሰዎች አትምጡ። ቶሎ የምትበሳጩ ሰዎች ፕሊስ አትምጡ። በቻላችሁ ታቅም ግን በመጽሐፍ ቅዱስ ማስረጃ ምላሽ መስጠት የምችሉ በመጽሐፍ ቅዱስ ማስረጃ ማውራት የምችሉ ሰዎች ካላችሁ ግን ኑ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ፕሊስ፣ እኔ ጋር ቀይ አብርቷል። ሁላችሁም እኔ ጋር ቀይ አብርቷል። በደንብ ሁላችሁ በደንብ ኮፒ ሊንክ በደንብ ሼር አድርጉ ፕሊስ። ሁላችሁም እባካችሁ እንዳይቋረጥ ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊስ። በምንም ታምር መቋረጥ የለበትም ላይቫችን። እኔ ድንገት ቢቋረጥ እንኳን ላይቭ ይኸው ላይቭ ላይ ሆነን እንዲያወራን ሪፖርት አድርገውብን ይኸው ላይቫችን ተቋረጠ ምናምን አልልም። ኮፒ ሊንክ አድርጉት እባካችሁን። ይሄ የሁሉም ክርስቲያን ግዴታ ነው። የሁሉም ክርስቲያን ሁላችሁም በደንብ ኮፒ ሊንክ አድርጉ። በደንብ ኮፒ ሊንክ አድርጉ። ከዛ በኋላ አሁንም ከፕሮቴስታንት እህት ወንድሞቻችን ጋር በመጽሐፍ ቅዱስ ማስረጃ በደንብ አድርገን እናወራለን። እሺ፣ በደንብ አድርገን እናወራለን። ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊስ። ለምንድን ነው አሁንም ቀይ የሚያበራው? በጌታ ለምንድን ነው አሁንም እኔ ጋር ቀይ ያበራ ያለው? በደንብ ኮፒ ሊንክ አድርጉት።
ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊስ እባካችሁን። ክርስቲያኖች ወንድሞች፣ እናንተ ኮፒ ሊንክ ያላረጋችሁ ማንም ሰው የኛን አካውንት ኮፒ ሊንክ ያደርግም። ስለዚህ በቻላችሁት አቅም እባካችሁን አካውንታችን ኮፒ ሊንክ በማድረግ ክርስቲያን የግዴታችሁን ተወጡ። እሺ ሁላችሁም ኮፒ ሊንክ እና ስራ ላይ ነን። ኤኒዌይስ ስራ ላይ ነን። በጣም ደስ የሚለኝን ነገር ደግሞ ልንገራችሁ። እስከዛ ቆይ ልክ እንደዚህ ለኛ በጣም ጭፍን ጥላቻ ያላችሁ አንዳንድ ግለሰቦች በጣም ደስ የሚለኝ ነገር እግዚአብሔርን የማመሰግንበት ትልቁ ነገር ምንድነው መሰላችሁ? መቼም ከኛ ስራ አይጠፉ። መቼም ነገም ላይ ስከፍት እኛው ጋር ቁጭ ብሎ ነው የሚማሩት። በጣም ደስ የሚለኝ ነገር እግዚአብሔርን ደግሞ የማመሰግነው በጣም ደስ የሚለኝ ነገር ያ ነው። የእነሱ መምህራኖች እኮ በዚህ ሰዓት እኮ ላይፍ ከፍተዋል። በጣም የሚገርማቸው ነገር ፕሮቴስታንት የሆኑ ሰዎች ላይፍ ከፍተዋል እኮ በዚህ ሰዓት። እዛ ቁጭ ብሎ አይደለም ከእነሱ ጋር ቃል የሚካፈሉት ትምህርት የሚማሩት። የሚያገኙትን ጥቅም ስለሚያውቁ ሁሉም እዚሁ ናቸው። መጥፎ ኮሜንትም ተጽፎ ሊሆን ይችላል የተሳደቡት፣ ጸያፍ የሆነ ቃልም ተናግረው ሊሆን ይችላል የተናገሩት። ሁሉም እዚሁ ላይ ናቸው። ወደዱም ጠሉም እዚሁ ቁጭ ብሎ ይማራሉ። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ገና ነፍሳትን እንማርካለን። አሁንም ገና እግዚአብሔር አምላክ እውነት በጣም ብዙ ነፍሳትን ይማርካል። በጣም ብዙ የሆኑ እህት ወንድሞቻችን ወደዚህ ቅዱስ ቤተክርስቲያናችን ገና አሁንም ይጨመራሉ። እግዚአብሔር አምላክ ይርዳን። ሁላችሁ በደም ኮፒ ሊንክ በደም ሼር አድርጉ። እሺ ሁላችሁ እሺ። ሰዎች እናስገባ። ኦኬ ሁላችሁም በደም ኮፒ ሊንክ አድርጉ ፕሊዝ። እሺ ሰላም፣ ማንን በል? ሰላም ማንን በል? እህታችን ስምሽን ማንን በል? ዩዘር ማን አልሽም? ዩዘር አልሰማሁም፣ ይቅርታ። ማን አልሽኝ? ዩዘር አይሰማም? ዩዘር ምን ማለት ነው? ዩዘር በቃ የቲክቶክ ስሜ ነው። ዩዘር አልኩህ እኮ ምን ማለት ነው? እኔ ትርጉሙን ስለማላውቀው ምናልባት መጥፎ ቃል ሊሆን ይችላል። እኔ ትርጉሙን ማላውቀው ነገር መጥራት አልፈልግም። መጥፎ ቃል አይደለም። ምን ማለት ነው? ጊዜ በሱ ከምንገድል ቀጥታ ወደ ሀሳብህን እንግባ እኮ ንገሪኝ፣ ስምሽን በአማርኛ ዩዘር ምን ማለት ነው? ንገሪኝ። በቃ ዩዘር አልኩኝ እኔ። ምን ማለት ነው እኮ በአማርኛ ምን ማለት ነው ትርጉሙ? ምን የአማርኛና እንግሊዝኛ ትርጉም ፈልገህ ነው? እህታችን እሺ፣ ለጊዜው ደስ አለች ብዬ ልጥራሽ። ለጊዜው ስምሽን ልትነግሪኝ ፈቃደኛ ስለሆንሽ። ከየት ቤተ እምነት ነው የመጣሽው? ከቃለ ሕይወት። ከቃለ ሕይወት በጣም ጥሩ። እስኪ ለአንቺ እድል ልስጥሽ እህታችን። ይቅርታ፣ ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርሽ? ደስ አለች። አይደለም። አልነበርሽም? በጣም ጥሩ። እሺ እህታችን እንደው ወደ አንድ ሀሳብ እንደው እድል ሰጥሻለሁ በደንብ እኔና አንቺ በመጽሐፍ ማስረጃዎች የምናወራባቸውን። ከዛ በፊት ግን ድንግል ማርያም አምላክ የሆነውን ክርስቶስ እንደወለደች ታምኛለሽ? ደስ አለች። ታምኛለሽ? እርግጠኛ ነሽ? እስቲ ወላዲት አምላክ ብለሽ ጥራት እስቲ አንድ ጊዜ። ወላዲት አምላክ አልልም። ለምንድን? ማርያም ድንግል ማርያም ወንድ ልጅ ትወልዳለች ስለተባለ ማርያም እላለሁ። ከዛ በኋላ ግን ልጆች ነበሯት። ስለዚህ የሚለውንም ስም አልጠቀምም። አሁን ደስ ይኸውልሽ፣ ትልቁ ችግር ነው። አሁን ደስ እንዳልሽ ማውራት የለብሽም። እንደ ስምሽ አትሁኝ። እኔ አሁን ይኸውልሽ የጠየኩሽ ጥያቄ ለምንድን ነው ማትያት ነው። ሌሎች ልጆች ወልዳለች የሚለውን ሀሳብ ታስረጅኛለሽ በኋላ፣ ችግር የለውም። እድል ሰጥሽና ድንግል ማርያም ሌሎች ልጆችን ወልዳለች የሚለውን ሀሳብ በመጽሐፍ ቅዱስ ማስረጃ ጸጥ ብዬ ደምጥሻለሁ። አንቺ ሀሳቦችን እያነሳሽ ትነግሪኛለሽ። ከዛ በፊት ግን ወላዲት አምላክ አልልም ብለሻል። ለምንድን ነው ማትየው? ወላዲት አምላክ ክርስቶስን ስለወለደች ወላዲት አምላክ እንደ ግዕዝ ይመስለኛል ብላትም ችግር የለውም። ወላዲት አምላክ ምናሽ ተቋርጫለሁ ጋይስ አይ ቲንክ ይቅርታ፣ አንድ ጊዜ ስምሽ ሀረግ ነው። አይ ቲንክ ሀረግ፣ ቆይ ሀረግ፣ አንድ ጊዜ የኔ ድምፅ የተቆራረጠ ከሆነ እባካችሁ ኮሜንት ላይ ንገሩኝ። እሺ
እሻለሁ ይቅርታ። ልክ የአንቺ ድምፅ ነው መሰለኝ የተቋረጠው። ሀረግ ይቅርታ። እሺ ደሳለች አይደለም ስምሽን ስላየሁት አሁን። ሀረግ እህታችን ድንግል ማርያም አምላክ የሆነውን ክርስቶስን እንደወለደች ታምኛለሽ ወይ ስልሽ አዎ አምናለሁ ብለሽኝ ነበር። ልክ ነህ። እሺ አዎ አምናለሁ ብለሽኛል። ሶ ያመንሽውን ነገር ነው ኦልሬዲ ንገሪኝ ያልኩሽ። ወላዲት አምላክ በይ ያልኩሽ ለዛ ነው፣ ስላመንሽ ነው። ድንግል ማርያም አምላክ የሆነውን ክርስቶስን ስለወለደች ሶ ያንን አምናለሁ ብለሽናል። ስለዚህ እስቲ ሀረግ እህታችን እስቲ ወላዲት አምላክ በይ። አንድ ነገር ልጠይቅህ። ወላዲት አምላክ ማለት አምላክን የወለደች ነው አይደለ? ወላዲት አምላክ ልልሃለሁ። ግዕዝኛ ነው ይመስለኛል ሳስበው። በአማርኛም ማለት ትችያለሽ። ሀረግ ግዕዙን ትተሽው ድንግል ይኸውልሽ፣ ያው እንደዚህ በይ። በአማርኛ ስትይ መስማት ፈልጌ ነው። ቅድስት ድንግል ማርያም የአምላክ እናት በይ እስቲ። እንደዛ ማለትም ትችያለሽ። ብጽዕት ይሉኛል ነው ያለችው እንጂ ቅድስት ይሉኛል አላለችም። ስለዚህ አልልም። እሺ ብጽዕት ድንግል ማርያም የጌታ የኢየሱስ ክርስቶስ እናት በያት እስቲ። በአማርኛ በያት። ብጽዕት ድንግል ማርያም የጌታ የኢየሱስ ክርስቶስ እናት። ይሄ ኃጢአት የለውም። ሀረግ እኔም ኃጢአት ስላልሆነ ነው በያልኩሽ። ለዛ ነው ወላዲት አምላክ አለለም ስትይ በጣም ግራ ስለገባኝ ነው። እሺ ከዛ በኋላ ወደ ተናገርሽው ሀሳብ እንሂድ። ድንግል ማርያም ሌሎች ልጆች ወልዳለች አልሽን ሀረግ። መጽሐፍ ቅዱስ እንደዛ ይላል ሀረግዬ? አዎ እርግጠኛ ነሽ ሀረግ? አዎ አሁን መጽሐፍ ቅዱስ ስላልያዝኩኝ ነው እንጂ እና ወንድሞችህና እናት ይፈልጉሃል ተብሏል። እሱን ቃል አንብበው እኮ ምዕራፍና ቁጥሩን ንገሪኝ። ከዛኛ እናውጣለን። ምን ላይ እናውጣልሽ? በመጽሐፍ ቅዱስ ላይ አንተም ታውቀዋለህ። መጽሐፍ ቅዱስ አውቃለሁ ብለሃል። ስለዚህ ምዕራፍና ቁጥሩን ንገሪኝ። ውጪ አሁን ስላልያዝኩት ነው። ገባ ሀረግ? እናትህ አሁን አንቺ መጽሐፍ ቅዱሱን አንብቢልን አላልንሽም እኮ ሀረግ። ምን ሆነሽ ነው? ተረጋጊ እንጂ እህቴ። አሁን አንቺ መጽሐፍ ቅዱሱን አንብቢልን አላልንሽም እኮ። ምዕራፍና ቁጥሩን ንገሪን። ምን ላይ? አሁን መጽሐፍ ቅዱስ ዝም ብሎ ሳይኖር በሌለበት መጽሐፍ ቅዱስ እንዲህ ይላል ምናምን እንደዛ ትበይን ሀረግ። እሱን ታዩና አሁን ምን እናድርግ መሰለሽ? ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን ወልዳለች። ምን ላይ? እስቲ ምዕራፍና ቁጥሩን ንገሪን። የትኛው የመጽሐፍ ቅዱስ ምዕራፍ ስንት ቁጥር ስንት ላይ? ያዕቆብ የማርያም ልጅ ነው እኮ። ምዕራፍና ቁጥር ንገሪን። አሁን እንደሱ ማለት ጥቅማ እኮ ማንም ይችላል ሀረግ፣ ማንም ሰው ማለት ይችላል። ፈለገ ዲክታተር አትሁን። ትክክለኛውን ነገር ለህዝብ ተናገር። እዚህ ውስጥ አንድ ምናምን ሺህ ሰው ይሰማናል። እውነትን አትደብቅ። ይሄን ቃል አንተም ታውቀዋለህ። ያዕቆብ የማርያም ልጅ ነው፣ ወንድሞች ነበሩት። ስለዚህ ዲክታተር ምን ማለት ነው? ዲክታተር ምን ማለት ነው? ሀረግ አምባገነን ማለት ነው አይደለ? አምባገነን የሆነ ሰው ማለት እኮ ልክ እኔ አሁን ራሱ ለአንቺ የምሰጥሽን ያክል እንኳን እድል እኮ አይሰጥም። ተው እንጂ በማርያም አንድ ጊዜ አንፌር አትሆኑ። ነገሮችንማ አንዳንድ ጊዜ አመዛዝናችሁ ቢያንስ እኛም ጋር የምታገኙትን እንኳን ነፃነት እንደው አንዳንድ ጊዜ መኑ እንጂ ሀረግ። ሌላ ቦታ እኮ ይኸውልሽ አንዳንድ ፕሮቴስታንት አንዳንድን ያልኩት እሺ፣ አንዳንድ ፕሮቴስታንት የሆኑ ወንድሞቻችን ቤት ላይፍ ሲከፈት ኦርቶዶክስ የሆኑ ሰዎች አንቺ በተናገርሽው ልክ መናገር እንደማይችሉ ታውቂያለሽ ሀረግ። አይችሉም ጌታ በሚያውቀው። እኔ ግን ለአንቺ ይህን ያክል ነፃነት ሰጥቼሻለሁ። ግን እኔ አንድ ደግሞ ቅድመ ሁኔታ አለኝ። ሰው እንዲያከብርልኝ የሚፈልገው አንድ ቅድመ ሁኔታ አለ። ሰው የሚያውቀውን ነገር ብቻ ነው እንዲያወራ የምፈልገው። አንድ ሁለተኛ ስለጠየቅኩት ነገር ብቻ ነው እንዲመልስልኝ የሚፈልገው። ይሄ ከዲክታተርነት ጋር የሚገናኝ ነገር አይደለም። እሺ ይኸውልሽ አንቺ የፕሮቴስታንት እምነት ተከታይ ነሽ። ሶ መጣሽ ምንም እኛ ሳንጠይቅሽ ድንግል ማርያም ሌሎች ልጆች አሏት አልሽን። እኛ ስለዚህ አይነት ሀሳብ አላነሳንም ነበር። ቅድስት ድንግል ማርያም ከጌታ ከኢየሱስ ክርስቶስ በቀር ሌሎች ልጆች አሏት አልሽን ሀረግ። እሺ በቃ እንደ ሀሳብ እሺ። ግን የትኛው የመጽሐፍ ቅዱስ ክፍል ላይ ነው ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏትም ያገኘሽው ስንልሽ የመጽሐፍ ቅዱስ ጥቅስ አውጪ እያልንሽ ያዕቆብ የማርያም ልጅ ነው ትልናለሽ። አሁንም እኛ እንደዚህ አይደለም የፈለግነው፣ የመጽሐፍ ቅዱስ ማስረጃ ነው ስጭን ያለሽ። ምክንያቱም እኔና አንቺ የሌላ ቤተ እምነት ተከታይ፣ አሁን እኔ ክርስቲያን ነኝ፣ አንቺ ደግሞ ፕሮቴስታንት ነሽ። በእኔና በአንቺ መሀል ምናልባት ሊዳኝን የሚችለው ሕያው የሆነው የእግዚአብሔር ቃል ብቻ ነው። ስለዚህ መጽሐፍ ቅዱስ እናውጣ፣ ከዛ በኋላ እንቀጥል። ለጊዜው ካልተዘጋጀሽ አይ ምዕራፍና ቁጥሩን አላቆም ካልሽም ደግሞ ምንም ችግር የለውም። ይህንን አለማወቅ ኃጢአት አይደለም። ስለዚህ ምዕራፍና ቁጥሩን ንገሪን፣ ምን ላይ እናውጣ? አሁን አንተ ፈለገ እውነትን እየገለጥን ከሆነ
እኔ ጌታ ኢየሱስ ክርስቶስ እያስተማረ ባለበት ሰዓት ገብቶኛል። የምትፈልገው አንተ አጭርና ቀጭን መልስ ነው። ቁጥሩን እዚህ ላይ ሄደህ አንብብ ነው። አዎ ግን ጌታ ኢየሱስ በሚሰብክበት ሰዓት እዚህ ጋር ቅዱሳን ካላችሁ እስቲ ጥቅሱን አውጡልኝ ከታች እና በዛን ሰዓት እናትህና ወንድሞች ይፈልጉሃል ሲሉት እናቴና ወንድሞቼ የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው ብሎ ሲመልስ መስቀልም ላይ ቀራንዮ መስቀል ላይ በተሰቀለ ጊዜ እነሆኝ እናትህ ብሎ የተናገረው ቃል ለዮሐንስ ለሆነው ሐዋርያ እና እኔ አሁን ኢሞሽናል የምንሆነው ለምን እንደሆነ ታውቃለህ? እውነት አርነት እንደሚያወጣ የእግዚአብሔር ቃል ይናገራል። አሁን አንተ እኛን እንደ አህዛብ እየቆጠርክ ነው ያለኸው። አንተ ደግሞ ክርስቲያን እንደሆንክ እየቆጠርክ ነው ያለኸው። መጽሐፍ ቅዱስን ግን በትክክለኛው ተርጉመን በትክክለኛው የምንሄድ ክርስቶስን የምንከተል ክርስቲያኖች ነን ሁላችንም። የሚያጣላን የተወሰነ ነገር ላይ ነው እንጂ አንዳንድ ነገሮች ላይ ተይ እንደ አሁን ይሄን ያክል ታች ወርደን ማውራት የለብንም። ወደ መለሻቸው ሀሳቦች ይገባሉ። አንተ ፕሮቴስታንቶችን የምታየው እንዳልዳኑ ሰዎች ነው። አንተ ራስህ እንደ ሌሎች ኦርቶዶክሳውያን ደግሞ እንደ ክርስቲያን ነው የምታየው። ኦፍኮርስ ይሄ እኮ መብታችን ነው። ፕሮቴስታንት የሆኑ እህቶች ወንድሞቻችንም በዛው ልክ እንደዛው ያምናሉ። ለምሳሌ እነሱ በክርስቶስ ኢየሱስ ድነናል ብለው ያምናሉ። ኦርቶዶክስ የሆኑ ሰዎች ደግሞ በጨለማ ውስጥ ናቸው ብለው ያምናሉ። ይሄ መብት ነው። በቃ አንድ ሰው በግሉ የሚያምነው መብት የሆነ ጉዳይ ነው። አሁን ማተር የሚያደርገው የምናወራው ነገር ላይ ነው። ልሻረግ አሁን እኔ በርዕስ ደረጃ ያነሳሁትን ጉዳይ አይደለም፣ ግን አሁን ድንገት ስትገቢ በቃ ድንገት ምንም አይነት ሀሳቦችን ሳነሳ እንጂ እንዲሁ ተናገርሽ ልጆች አሏት አልሽን እና ከዛ በኋላ ማስረጃ ስንጠይቅሽ አንድ ወንድሞቹ የሚል ነገር አላልሽን። ከዛ በኋላ ደግሞ ከመስቀሉ ስር ደግሞ ለዮሐንስ እናት ብሏታል ምናምን ብለሽናል። የዮሐንስ እናት ነች ድንግል ማርያም። ዮሐንስ የድንግል ማርያም ልጅ ነው፣ የወለደችው ልጇ ነው ብለሽ ታምኛለሽ? ሐረግ ያዕቆብ ልጇ እንደሆነ ነው የማውቀው። ቆይ እናመጣለን፣ ወደሱ እንመጣለን። ሐረግ በጥቅስ ግን ስልሽ አሁን ያንን እንደ ጥቅስ ስላነሳሽው ድንግል ማርያም ዮሐንስን በስጋ ወልዷለች ብለሽ ታምኛለሽ ወይ? ጥቅስ ስንልሽ ማስረጃ አድርገሽ ስላቀረብሽው ማለት ነው። ታምኛለሽ? እሺ ይኸውልህ እዚህ ጋር ወይ ጥቅስ ሰጥተውኝ ነበረ ከታች ሄደብኝ። ሐረግ ችግር የለም ጥቅሱን እናመጣው ነው በመጀመሪያ። እኔ በዛ ላይ ስፔሲፊክ ሆኖ የሚናገር ነገር ስለሌለ ታምኛል እነሆኝ እናትክ ስላለ ኢንኬዝ ልጁ ልትሆን ልጇ ሊሆን ይችላል ላይሆን ይችላል። እኔ እሱ የደህንነታችን ሚስጥር አይደለም። ክርስቶስ በቀራንዮ መስቀል ላይ የከፈለው ነው ሚስጥሩ። ይኸውልሽ ሐረግዬ አንድ ነገር አሁንም ይኸውልሽ ደጋግሜ እኔ እኮ ጥያቄዎችን ጠይቀው አንቺን በእውቀት ትከሻለ መለካካት ምናምን ፈልጌ አይደለም ሐረግ። አንድ ጊዜ ከዛ ስሜትና መንፈስ ውስጥ ውጪ። ሲቀጥል ደግሞ በመጀመሪያ ለምሳሌ ያላመንኩት ነገር ነው ካልሽ ጥቅስ ብለሽ ለምን ትሰጪናለሽ? በቃ አሁን እኮ ይሄ በጣም የሆነ ነገር ነው። ቆይ ዮሐንስን ድንግል ማርያም በስጋ እንደወለደችው ታምኛለሽ ወይ? አዎ አምናለሁ ወይ ደግሞ አላምንም በይን። እምነትሽን ንገሪኝ መጀመሪያ። አምናለሁ አላምንም ለማለት መስረጃ ሊኖርህ ይገባል እኮ። የአንቺን እምነት ነው የጠየቅኩሽ። እኔ እኮ አሁን ስለኔ አይደለም የነገርኩሽ ሐረግ። አንቺ ብለሽ ታምኛለሽ ወይ? በአፌ ቃል ማሳሳት አልፈልግም። ገባ? ማስረጃ ብለሽ እኮ ጥቅስ የሰጠሽ እኮ አንቺ ነሽ ሐረግ። ያለበት ፓርት አለ ለማለት ነው ሐረግ። ከተሳሳትሽም ተሳስቻለሁ ማለት ይልመድብሽ እባክሽን ሐረግ። ይኸውልሽ ድንግል ማርያም ከክርስቶስ ውጪ ልጆች አሏት አልሽም? እሺ ሐረግ በቃ እኛ ጋር ከመጣሽ ማርያም ታምጣሽ ነው። በቃ ከመጣሽ አይቀር እሺ በይ ጥቅስ አውጪና ንገሪኝ ስንልሽ እኛ በህይወታችን ሰምተን የማናውቀውን አንድ ጥቅስ አወጣሽልን። ያ ደግሞ ምንድነው? ከመስቀሉ ስር ጌታ ኢየሱስ እንኋት እናት ብሎ ለዮሐንስ ሰጥቶታል አልሽ። እሺ ይሄንን ጥቅስ የሰጠሽን ዮሐንስ የድንግል ማርያም በስጋ የተወለደ ልጅ ነው ብለሽ ነው ወይ? እንደዛ ብለሽ አምነሽ ነው ይሄን ጥቅስ የሰጠሽን ነው ሐረግ። እስቲ ማርቆስ 6ንና ማቴዎስን አውጣልኝ። አናነባለን። እኔ አነብልሻለሁ። ይሄንን ግን መጀመሪያ አሁን ሁለት እግር አለኝ ተብሎ ለዛፍ አይወጣም ሐረግ። እሺ በመጀመሪያ አሁን ይሄንን እንጨርስ አንድ ጊዜ። ይሄን ቁጭ ነገር አይደለም፣ ይሄን ቁም ነገር ነው። እሱን ይለፈኝ። ለምን ጥቅስ ይለፈኝ? ማርቆስ 6 ለምንድን ነው ጥቅስ ይሰጣል?
እኮ እንድናልፈው ወይ ተሳስቻለሁ ወይ ደግሞ ትክክል ነኝ በይና አቋምሽን ንገሪኝ። ተሳስቻለሁ የሚል የለም። ተሳስተሻል። ዮሐንስ የማርያም ልጅ ነው ያልሽን ተሳስተሽ ነው? አይ እኔ ዮሐንስ የማርያም ልጅ ነው ሳይሆን አባባሌ ቆይ ፈለገ እሺ ምንድነው አባባልሽ? ዮሐንስ የማርያም ልጅ ነው ሳይሆን እነሆኝ እናትህ ብሎ ያለበት ፓርት አለ። እስቲ ማርቆስ 6:3 አውጣልኝ እኮ ብሎ ያለበት ፓርት አትሩጫ። ቆይ ብሎ ያለበት ፓርት አለ አልሽ። 13:5 አወጣልሻለሁ። ሐረግ ምን ሆነሽ ነው እንዴ? እኔ እኮ አለው እኔ ጥቅስ ለእያንዳንዱ ነገር እኮ አብሮ ካንቺ ጋር ለማውራት እኮ ነው እኮ ሬዲ ሆኜ እኮ ያስገባሁሽ። ተረጋጊ። እንደዚህ ሚል ፓርት አለ ብሎ እስቲ ጥቅስ ደግሞ እንትን አውጣልኝ ሳይሆን ይኸውልሽ እዛው ላይ ተረጋጊ። መጀመሪያ ይሄንን ጥቅስ የሰጠሽን ምን ለመመለስ ነው? ይሄን ጥቅስ ያወጣሽው ማርያም ከክርስቶስ ኢየሱስ ውጪ ልጆች አሏት ለሚለው ጥያቄ ነው አይደለ? ሐረግ አይደለ? በጣም ጥሩ። ዮሐንስ በስጋ የወለደችው ልጇ ነው ወይ? ወንጌላዊ ቅዱስ ዮሐንስ ድንግል ማርያም በስጋ የወለደችው ልጇ ነው ወይ? ሐረግ በእኔና በአንተ በመሰለኝ በደሳለኝ ከምናወራ ቃሉን እኔ ምን ብዬ ነው አሁን? እኔ እኮ ምንም እኮ ይሄ ይመስለኛል ይሄ ደስ ይለኛል ብዬ እኮ ያወራሁት ነገር የለም ሐረግ። ማስረጃ ጠየቅንሽ፣ ማስረጃ ብለሽ ጥቅስ አወጣሽ። አሁን ወደዛ ወደ ሌላ ነገር ከማለፋችን በፊት እዚህ ላይ ያወጣሽው ጥቅስ ይሄንን መልስ ብለሽ የሰጠሽን ዮሐንስ የማርያም ልጅ ነው ብለሽ ነው ወይ? አዎ ነው ወይ አይደለም ብለሽ መልሽልን። ይኸውልህ አንተ እዛች ላይ ለምን ቆምክ? ላልፍ ነው። በመጀመሪያ ይሄንን ትክክል ነው ወይ አይደለም የሚለውንማ ማወቅ አለብን። ሳናቅ ወደ ሌላ ነገር አንሄድም። ኦኬ፣ አንድ ደረጃ ሳንጨርስ ሌላ ደረጃ አይወጣም። ሐረግ ይሄን ማስረጃ የሰጠሽን ዮሐንስ ከድንግል ማርያም በስጋ የተወለደ ነው ብለሽ ነው ወይንስ አይደለም? እሺ አይደለም። በቃ ስለዚህ ተሳስተሻል። በቃ ይኸውልሽ አሁን ቆይ ሐረግ ልንቀጥል ነው ወደፊት፣ ሌሎችንም ጥቅሶች ልንቀጥል ነው። እሺ ይሄንን ነገር በባካችሁ እንልመድ። ፕሮቴስታንት ሆናችሁ ሳይሆን ክርስቲያን ሆነም እህቶች ወንድሞች የባካችሁ እንልመድ። እሺ በቃ ሰው አንዳንድ ጊዜ ድህጸ ልሳን ከአንደበቱ የተሳሳተ ነገር ሊወጣ ይችላል። ከተሳሳትን በቃ አይ በስተት ነው ይቅርታ ማለት ይልመድብን። ማይገናኝ ነገር ያነሳሽው ስንጠይቅሽ ወደ ሌላ ነገር አትሩጭ። ያደረገ ያ መፍትሄ አይደለም። በቃ ተሳስቻለሁ ነው የአዋቂ መልስ። ተሳስተሻል። እሺ ማቴዎስ 13 የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ እንደዚህ ይላል። ወደ ገዛ ሀገሩ መጥቶ ሲገረሙ ድረስ በምኩራባቸው ያስተምራቸው ነበር። እነሱም ይህንን ሁሉ ጥበብና ተአምራት ይህ ከወዴት አገኘው አሉ። ከዛም ይህ የጸራቢው ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ይላል ይህ መጽሐፍ ቅዱስ ክፍል። እሺ ማለት የምትፈልጊውን ነገር በይ ሐረግ። አሁን ጥሩ ሰው ሆነሃል ናገር ከቅድም ከተከታተልኩት በላይ ማለት ነው። ይሄ ቃል ምንም እንትን የለውም፣ በነጭና በጥቁር የተጻፈ ቃል ነው። ስለዚህ ጌታ ክርስቶስ በድንግልናዋ ወለደችው፣ እውነት ነው። ማርያም ድንግል ማርያም የክርስቶስ እናት ናት። ከዛ በኋላ ግን ልጆች እንዳሏቸው ዮሴፍና እሷ እና ያዕቆብ ተገልጿል። እንደውም ይፈልጉሃል፣ ደጅ ቆመው ነበረ ይፈልጉሃል። ምንም ይሄ እኮ ምንም ገለጽ አያስፈልገውም። በቃ ወንድ ልጆች እንቀጥል አረግኛ። እሺ ሐረግዬ ተወዳጅታችን ይኸውልሽ በጣም ነገሮች ላይ በየዋህነት ተሳስተሻል። እሺ አሁን የሰጠሽን የመጽሐፍ ቅዱስ ክፍል ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች እንዳሏት የሚያሳይ አይደለም። መጽሐፍ ቅዱስ አልያዝኩም ስላልሽን ክፍሉን ምን ነገርሽን ነገር እያስታወስሽ ያዥው። ክፍሉ ላይ የተጻፈውን ነገር በደንብ አድርጌ ላንብብልሽ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ እንደዚህ ይላል። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምር ጀመር። ይህንን ሁሉ ጥበብና ተአምራት ከወዴት አገኘው ብለው ጠየቁ። ከዛም ደግሞ እንዲህ አሉ ብለው ይህ የጸራቢው ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? ያሲን ሁሉ ጥበብና ተአምራት ይህ ከወዴት አገኘው ብለው ተሰናከሉበት። ጌታችን ኢየሱስ ክርስቶስም ነቢይ ከሀገሩ በቀር ሳይከበር አይቀርም አላቸው። ባለማመናቸው ምክንያት ከዚያ አንዳች ታምር ሳያደርግ ሄደ ይላል ክፍሉ። ሐረግ ያይሽ አሁን እዚህ ጋር ያልተመለከትሻቸው 3 መሰረታዊ ነገሮች አሉ። እሺ አንደኛው ይህንን ንግግር የተናገሩ ሰዎች በክርስቶስ ያመኑ ሰዎች ናቸው ወይንስ ያላመኑ ሰዎች ናቸው? ሐረግዬ ያላመኑ ሰዎች። በጣም አሪፍ። እሺ ያላመኑ ሰዎች ናቸው።
ትልቁ ስህተት ነው ብዬ ከመጀመሪያው ጀምሮ የነገርኩሽ ነገር ምንድነው መሰለሽ አረግ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት መመስረቻ ተደርጎ አይወሰድም። ለምሳሌ ማርቆስ 3:22 ላይ ጥቅሱን ያዡ። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ እነዚሁ በክርስቶስ ያላመኑ ሰዎች ጌታችን ኢየሱስን ምን ብለውታል መሰለሽ? ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። ይኸውልሽ አሁን እኛ ክርስቶስን እናምናለን፣ እናመልካለን። ክርስቶስ ማን ነው እናውቀዋለን። አንድ እንደው ለመጽሐፍ ቅዱስ አዲስ የሆነ ሰው ግን መጥቶ ይኸው መጽሐፍ ቅዱሳችሁ ላይ ቤልዙቤል አለበት ይላል፣ አጋንንትም ደግሞ የሚያወጣው በአጋንንት አለቃ ነው፣ ይኸው መጽሐፍ ቅዱስ ነው ያለው ቢል ሞኝነት ነው አይደለ? ሐረግ ተሳስቻለሁ። በቃ ምንድነው ባጭሩ የሃይማኖት መመስረቻ ሊሆን አይችልም። በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት መመስረቻ ሊሆን አይችልም በፍጹም። አንድ ይሄን ያዥ። ሁለተኛ አሁንም ወደ ላይ ከፍ እንበል። ማቴዎስ ቅዱስ ማቴዎስ ይሄንን የመጽሐፍ ቅዱስ ክፍል ማርቆስና ማቴዎስ ላይ የተቀመጠው ሐሳብ ታሪኩ ተመሳሳይ ነው። ማርቆስ 6 ላይ ያለው ማለት ነው። እና ማርቆስም ማቴዎስም እንዲህ ብለው ተሰናከሉበት ብለው ያስቀምጣሉ። ምን ብለው ነው የተሰናከሉት በክርስቶስ ላይ? ሐረግ ምን አልሽ? ሐረግ ትንሽ ድምፅሽ ተቋርጧል። አልተቋረጠም ነው እኮ እኔ። እሺ አይ ስታወሪኝ ያልሰማሽው ነበረ። ክፍሉ ላይ ተሰናከሉበት ይላል ቅዱስ ማቴዎስ። እና ምን ብለው ነው በክርስቶስ ላይ የተሰናከሉት? እነዚህ በክርስቶስ ያላመኑ ሰዎች ተሰናከሉበት ይላል። እንደውም በጣም የሚገርምሽ ነገር የተናገሩት ንግግር የንቀት ስለሆነ ጌታችን ኢየሱስ ቁጥር 57 ላይ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው ይላል። እይትከበር ነቢይ በሀገር ነቢይ በገዛ ሀገሩ ሳይከበር አይቀርም አላቸው ይላል። ስላላከበሩት ማለት ነው፣ በንቀት ቃል ስለወሩ እና እዚህ ክፍል ላይ ተሰናከሉበት ይላል ቅዱስ ማቴዎስ። ማርቆስም እንደዛው ይሰናከሉበት ነበር ይላል ማርቆስ ላይ እና ተሰናከሉበት ይላል ቅዱስ ማቴዎስ። እና ምን ብለው ነው የተሰናከሉት እነዚህ ሰዎች? ስለ ክርስቶስ ምን ብለው አውርተው ነው የተሰናከሉት? ሐረግ ብዙ ጊዜ እኮ በዛን ሰዓት የነበሩ ሰዎች ጌታ ይናገር የነበረው ቃል ለምሳሌ እንኳን ልበልህና ስጋዬን ያልበላ ደሜን ያልጠጣ የሚለውን ቃል ሲያነሳ ተሰናከሉበት ይላል። ለምን? እንዴት ሰው የሰውን ስጋ ይበላል? በጣም ብዙ ንግግሮቹ ከባዶች ነበሩና ለስጋ ያኛው ቃል አየሽ፣ ከዛ ኮንቴክስት አንጻር የምናነሳው ሀሳብ ነው። አሁን ያ ትክክል አድርጌ አሁን ያንን ሀሳብ እነዛ አንዳንድ እንዲሁ እንደው የክርስቶስ አምላክነት ያልተረዱ ሰዎች ትንሽ ግራ ሲጋቡበት ነበረ። አሁን ያ ከዛ ኮንቴክስት አንጻር ይፈታል። አሁን እዚህ ክፍል ላይ ደግሞ ከዚህኛው ኮንቴክስት አንጻር ምን ብለው ስለተናገሩ ነው በክርስቶስ ላይ የተሰናከሉበት ያለው ቅዱስ ማቴዎስ? ምን ብለው ተናግረው ነው ተሰናከሉት? የተሳሳቱት ማለት ነው። የተሰናከሉት ማለት የተሳሳቱት ሰው ምን ብለው ነው የተሳሳቱት እነዚህ ሰዎች? ሌላ የት አሁን እሱ ጋር እስቲ ንገረኝ። እኔ አሁን መጽሐፍ ቅዱስ ስላልያዝኩኝ ባነብ አብረን ብናነበው ነገሩን እንትን እንል ነበር። እሺ ሐረግ ይኸውልሽ በደንብ አድርገሽ አዳምጪ። እነዚህ ሰዎች በክርስቶስ ላይ ስለተሰናከሉ ነው ሐዋርያው ቅዱስ ማቴዎስ ተሰናክለውበታል ብሎ ያስቀመጠው። ማርቆስም ማርቆስ 6 ላይ ይሰናክሉበት ነበር ያለው ለዛ ነው። ኦልሬዲ ተሳስተዋል። የተሳሳቱት ነገር ምንድነው? ሙሉ የተናገሩት ነገር ስህተት ነው ሙሉ። ኦኬ ይህ የጸራቢው ዮሴፍ ልጅ አይደለም ወይ ያሉት? የጸራቢው ዮሴፍ ልጅ አይደለምን ያሉት ስህተት ነው። የድንግል ማርያም ልጅ አይደለም፣ ይቅርታ የማርያም ልጅ ይህ የማርያም ልጅ አይደለምን ያሉት ስህተት ነው። የያዕቆብ የዩሳ የይሁዳ ወንድም አይደለምን? ወንድሞቹ እነሱ አይደሉም? እንደ ደነዝ ያስረገዝካቸው ሴቶች እያመለከቱ ነው እኛ ወረዳ እየመጡ እነሱን ሰብስበው። እሺ ስለዚህ እኔ ምን ላድርግ? በቃ ጥሩ አድርጋችሁ ተቀበሏቸው፣ በዶሴ አድርጋችሁ። ዳኒ የበታችነት አይሰማ በእናትህ ፕሊስ እባክህ አታጭበርብሩ። እየዞር ለሚማሩ ሰዎች ጊዜ ይሰጥ። ወዳጅ ወንድማችን በቃ ታችሁ ፕሊስ ያስረገዝካቸው ሰዎች ይሉኛል። እኔ ታዲያ መሀሉ ምን አይነት ነገር ነው የምትናገሩት? ያስረገዝካቸው ሴቶች ምናምን ይሄ የፕሮቴስታንት ቤት ፕሮፌት የሆኑ ሰዎችን ፓስተር የሆኑ ሰዎችን የምታስደነግጡበትን ቃል እዛው ተዉት ፕሊስ እባካችሁን። እንዴ እኔ ሲጀመር መሀን መሆን አልፈልግም። ሲቀጥል ደግሞ እኛ ወረዳ እየመጡ እያመለከቱ ነው። ጭራሽ ክፍለ ሀገር ሄጄ ነው ያስረገዝኩት። አይ መድኃኒዓለም አይዳይ እኔ በጣም ጭራሽ እኛ ዞን እኛ ወረዳ እየመጡ ነው።
ሶኒ ምን ላርግ? በዶስ ያርጋችሁ ተቀበሏቸው ፕሊስ እባክህ። እንደው በመድኃኒዓለም ለምን እንደው እባክህ ሰዎች ይማሩበት። ተወዳጅ ወንድማችን እሺ አረግዬ ፕሊስ አዳምጪኝ። እነዚህ ሰዎች ይኸውልሽ ይህ የጸራቢው ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ወንድሞቹስ ስምዖን፣ ያዕቆብ፣ ይሁዳ፣ ይሁዳ አይደሉምን? ያሉት እንዳለ ስህተት ስለሆነ ነው ቅዱስ ማቴዎስ የተሰናከሉበት ያለው። አሁን ይሄ ጥያቄ አስነሳል አይደል? እንዴ ታዲያ ኢየሱስ የማርያም ልጅ ላይ ይባል ነው? እንደው ሌላው ባያስማማን አሁን ኢየሱስ የማርያም ልጅ ላይ ይባል ይሄ ስህተት ነው ልትል ነው የሚል ነገር ያስነሳል አይደል? ተሳስቻለሁ። እዚህ ጋር ቅሬታ አለኝ። ለምን ብለህ ብትጠይቀኝ እነሱ ሰዎች አሁን ለምሳሌ እኔ እናንተ በዚህኛው ዘመን ስላለን ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ በድንግል ማርያም ተወለደ ብለን አመነን እንጂ በዛን ወቅት የነበሩት መንፈስ ቅዱስ ስላልመጣ ለሰዎች ሁሉ እውነትን ስላልመሰከረላቸው በወቅቱ ሰዎቹ እውነታቸውን የተናገሩት ምንድነው? ፊዚካሊ የሚያዩትን ነገር ነው ያወሩት። ምንድነው? እውነት ነው የጸራቢው የዮሴፍ ልጅ ነው፣ እውነት ነው የማርያም ልጅ ነው። እውነትን ስነግርህማ አትሽሻ። ኧረ እባክሽን ተሳስተሻል ፕሊስ። ይሄ መሸሻ አይደለም። ምንም ይሄ እኮ የሰባ ሀሳብ አይደለም እኮ አደረግ። ተይ እንጂ አሁን ደግሞ አንቺ ደግሞ እንደዚህ አይነት አክቶችን እናቆም። ተይ በእናትሽ። አሁን ልክ የሆነ የሚያስደነግጥ ነገር አምጥተሽ እንዳስደነግጥሽን አድርገሽ ምናምንም አትሳይ። ተይ ፕሊስ። ነገሮችን በፍቅር ነው ማራት ያለብን። እሺ አደረግ። እንደዚህ አይነት ወርዶችን ታያቸው መቅረት ያለባቸው ናቸው። ይሄ በቃ አስጨነቁሽ ያዝኩሽ ምናምን ይሄው ምናምን ታዩ። እሱን በቃ ያው የሚጠቅም ነገር አይደለም። ፍሬ ልናፈራ የምንችለው መጽሐፍ ቅዱስን መሰረት አድርገን ስናወራ ብቻ ነው። ሐረግ በደንብ አድርገሽ አዳምጪኝ። እነዚህ ሰዎች ትክክል ናቸው ብለሻል። አሁንም አንቺ ከእንደገና ልክ እንደነዚህ ሰዎች እየተሰናከልሽ ነው ማለት ነው። ሐረግ ለምንድን ነው እንደዚህ ያልኩት መሰለሽ? አንደኛ በመጀመሪያ ትልቁ ስህተትሽ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። አንድ ምክንያቱም እነዚሁ ሰዎች ራሳቸው ቤልዙቤል አለበት ብለዋል። አሁን ይህንንም እውነት ነው እያልሽ ነው ማለት ነው። በአጋንንት አለቃ አጋንንትን ያወጣል ብለዋል። ይህንንም ቃል አዎ ትክክል ነው እያልሽ ነው ማለት ነው። በፍጹም አይደለም። ሐረጌ በደንብ አድርገሽ አዳምጪኝ እሺ። አሁን አንቺን እንዲህ እያልኩ ከምጠይቅ ሀሳቡን በደንብ አድርገሽ አዳምጪኝና እንቀጥል። እነዚህ ሰዎች በክርስቶስ ያላመኑ ሰዎች ናቸው። በክርስቶስ ላይ ተሰናክለዋል። ኦፍኮርስ ተሰናክለዋል። ምን ብለው ነው የተሰናከሉት? ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናግረው ተሰናክለዋል። ተሳስተዋል በክርስቶስ ላይ። እንዴት? አስታውሱ ክርስቲያኖች፣ እነዚህ ሰዎች በክርስቶስ የማያምኑ ክፉ አይሁዶች ናቸው። የአይሁድ ትልቁ ችግራቸው ሁለት ነው። ሁላችሁም አዳምጡ። ሐረግ አዳምጪኝ እሺ። ሁለት መሰረታዊ ችግር አለባቸው። አንደኛው መሰረታዊ ችግር ክርስቶስ ከድንግል ማርያም ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ነው የተወለደው የሚለውን ሐሳብ ማመን አይፈልጉም። በቃ እንደኛው ተራ ሰው ነው ኢየሱስ፣ እንደኛው ተራ ሰው በሰው ፈቃድ ነው የተወለደው ብለው ያምናሉ። እንደኛ ብለው ማለት ነው። ሁለተኛው ደግሞ ጴጥሮስ በፊልጶስ ቂሳሪያ ስለ ክርስቶስ የመሰከረውን እውነት ማመን አይፈልጉም። ምንድን ነው ያለው ጴጥሮስ ለክርስቶስ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎታል። ይህንን ማመን አይፈልጉም። የአይሁዶች መሰረታዊ ችግር ይሄ ነው። ኢየሱስ ክርስቶስን የሕያው የእግዚአብሔር ልጅ ማለትን አይፈልጉም። ስለዚህ በንቀት ቃል ኢየሱስ የዮሴፍ ልጅ አይደለምን? እናውቀዋለን እኮ ያወቅሽ ናኩሽ ማለት ነው። አሁን ለምሳሌ ካጠገቢ ሞክ ያለ ጋይስ አዳምጡ። ሞክ ያለ እና ከሞኬ ጋር ድሮ አብሮ አደግ የሆኑ ሰዎች ላወቅሽ ናኩሽ ሲናገሩ ምን ሞኬን እናውቀው የለ እንዴ ሞኬ እኮ ከኛ ጋር እንዲህ ያደርጓል ብለው የሚናገሩት እሱን ወደውት እሱን ሊጠቅሙት ፈልገው ሳይሆን በንቀት ቃል ነው። ለዛም ነው ክርስቶስ ስላላከበሩት ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም ያላቸው። ለዛ ነው ወደ ገዛ ሀገሩ መጥቶ ነው ያስተማረው። ኦኬ የገዛ ሀገሩን ብሎ ምሳሌ የሰጠው ደግሞ ለዛ ነው። እነዚህ ሰዎች የኢየሱስ ክርስቶስ አባቱ እግዚአብሔር አብ ሆኖ ሳለ አባቱ ጸራቢው ዮሴፍ ነው አሉ። ለምን? ከኤክስና ዋይ ከሚስተር ኤክስና ከሚስስ ዋይ በጋብቻ በሰው ፈቃድ የተወለደ ነው ለማለት ማለት ነው። ኦፍኮርስ እኛ ጌታችን ኢየሱስን የማርያም ልጅ እንለዋለን። ሐረግ በደንብ ተከታታይ ፕሊስ። ያላመኑ ሰዎች የማርያም ልጅ ሲሉትና እኛ በኢየሱስ የምናምን ሰዎች የማርያም ልጅ ስንለው በፍጹም እንለያያለን። እኛ በኢየሱስ የምናምን ሰዎች ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ከድንግል ማርያም የተወለደ እያለን ነው። በክርስቶስ ደግሞ ያላመኑ ሰዎች ደግሞ የለም በሰው ፈቃድ ከማርያም የተወለደ ነው። አዎ እናቱ ነች፣ ግን በሰው ፈቃድ አባትየው ዮሴፍ ነው፣ እናትየው ደግሞ ማርያም ነች እያሉ ነው።
ወንድሞቹ ደግሞ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ ናቸው አሉ። መጽሐፍ ቅዱስ ግን እንደዚህ አይልም። በስጋ ከድንግል ማርያም የተወለዱ ናቸው በፍጹም አይልም። እነሱ ግን ይሄ ልክ ቅድም እንዳልኳችሁ ባወኩሽ ናኩሽ መንፈስ ጌታችን ኢየሱስን በቃ አምላክ አይደለም፣ ልክ እንደኛው ኖርማል ሰው ነው። ስለዚህ ብዙ ከየት ነው ይሄን ሁሉ ጥበብና ታምራት ያገኘው ብለው ግራ ስለተጋቡ እንዲህ አይነት ንግግሮችን ተናገሩ። ከዛ ውጭ ግን ይሄ የመጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት የሚናገር አይደለም። ወንድሞቹ የሚለውን ሀሳብ ጊዜ እንደንፈጅ ባጭሩ ልንገራችሁ። ሐረግ እያዳምጪኝ እሺ። በመጽሐፍ ቅዱስ ላይ ኦፍኮርስ የጌታ ኢየሱስ ክርስቶስ ወንድም ተብሎ የተጠሩ ብዙ አሉ። ለምሳሌ ጳውሎስም የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ወንድሞቹ ወንድም ተብሎ መጠራቱ ግን ለእኛ ለጆሮ አይቆረቆረም። ለምንድን? የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ሐረግ በደንብ አዳምጪ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ስላለ፣ ኦኬ፣ የአባቴን ፈቃድ የሚፈጽም እርሱ ወንድሜ ነው። ስለዚህ የጌታ ኢየሱስ ክርስቶስን የአባቱን ፈቃድ የፈጸሙ እነ ጳውሎስም እንኳን የጌታ ኢየሱስ ክርስቶስ ወንድም ተብለው ተጠርተዋል። ወንድሞቹ መባላቸው አይደለም እኛውን ዝናት አውር ቶፒክ የማርያም ልጆች ናቸው ወይ ነው ርዕሱ። እሺ፣ ስለዚህ ይሄ መጽሐፍ ቅዱስ ክፍል አረገ አሁን ያነሳሽ የመጽሐፍ ቅዱስ ክፍል ሐዋርያው ቅዱስ ማቴዎስ ተሰናከሉበት ይላል። ተሰናክለውበታል እያለሽ ጸሐፊው ወንጌሉን የጻፈው ሐዋርያ የጌታ ሐዋርያ እነዚህ ሰዎች እንዲህ ብለው በክርስቶስ ላይ ተሰናክለውበታል እያለሽ ፕሊስ አንቺን በጌታችን በኢየሱስ ክርስቶስ ላይ አትሰናከይ ጌታችን። ሌላ የመጽሐፍ ቅዱስ ማስረጃ ካለሽ ትሰጪናለሽ። ከዛ በኋላ ግን እነ ያዕቆብ እነ ይሁዳ እናታቸው ማናት? እኔ ማስረጃ ወጥቼ አሳይሻለሁ። ሌላ ማስረጃ ካለሽ ስጪናለሽ። ከመጽሐፍ ቅዱስ ነው የምታነበው? የእነሱ እናት ማን ስለሆነች? እኔ እናንተን ሊያግባባን የሚችል መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። አሁን አንተ ያንተ አገላለጽ ወይም እንዴት አድርገህ ለእኔ እንደገለጽክልኝ ዋንተም የምታምነው እንደዚህ እንደሆነ ተናግረሃል። መጽሐፍ ቅዱሱ ደግሞ የሚለውን ተናግሯል። እኔ የተናገሩት ነገር ስህተት አለው አረግ ፈለገ። እሺ፣ አቤት። አንድ ነገር ብቻ ልናገር። እኔ በጌታ በኢየሱስ ክርስቶስ የማምን ክርስቲያን ነኝ። ክርስቲያን ማለት የመጣው እንዴት እንደሆነም አንተ ታውቃለህ፣ ለአንተ አልነግርህም። ስለዚህ አንተ በጌታ በኢየሱስ ክርስቶስ ብቻ ብታመን አንተም ክርስቲያን ትባላለህ። እኔ በጌታ በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሁን እኮ እንዲህ ትባላለህ አንቺ እንዲህ ትባያለሽ እኮ አይደለም እኮ እርሳችን አረግ ስትናገር በጣም ዲስሪስፔክት ታደርጋለህ። እኛን ሪስፔክት ታደርጋለህ። አንቺ ዲስሪስፔክት ያደረኩሽ እሱ ፐርሰናል ይሄን እንዲህ ብለህ ዲስሪስፔክት አድርገኛል ያረግ። አይ ለሌሎችም ልጆች ስትናገር ሰምቻለሁ። ከኔ ጋራ ብዙም ባይሆን ግን ምን ብዬ ዲስሪስፔክት አደረኩኝ? አሁን እኔ ማስረጃ የሰጠው ማስረጃ ትክክል ነው ወይስ አይደለም ነበር ያልኩሽ። አንቺ ደግሞ ዲስሪስፔክት አደረጋለሽ። ምን ብዬ ነው ዲስሪስፔክት ያደረኩት? አዎ ልንገርካ አንተ አሁን ለኔ ለምንድን ነው እያልክ ያለው? ከኛ እኩል ቁጭ ብላችሁ ስላወራችሁ ትል ነበር ቅድም ለልጆቹ። ሲጀመር ሴጣን የወደቀው ራሱን አብዛኛውን ከፍ ስላደረገ ነው። አሁን ሰዎችን ዲስሪስፔክት ያደረኩበትን ንግግር ንገሪኝ ፕሊስ እባክሽን። አረግ እንዲህ ተናግረ ዲስሪስፔክት አድርጋለሁ። ከኛ እኩል ቁጭ ብላችሁ ስላወራችሁ ከኛ እኩል ቁጭ ብላችሁ ስላወራችሁ ተረጋጉ። ክርስቲያን እኛ ክርስቲያን ነን፣ እናንተ ግን ይሄ የአዳራሻችሁን እንትን እዚህ ጋር አትግለጹ። እንደዚህ አይባልም። እኛም የራሳችን የሆነ ፕሊስ እባክሽን። እኔ እንደዛ አላልኩኝም። በመጀመሪያ ደረጃ እኔ እንደዛ አላልኩም። ላይቭ ሪከርድ ይደረጋል። አረ ፕሊስ፣ እኔ ምለውን እኮ ነው እያልሽ ያለሽው። ለምን አትረጋጊ? መቴ በመጀመሪያ ደረጃ እኔ እንደዚህ አይነት ነገር አላልኩኝም። ላይቭ ሪከርድ ይደረጋል። እሺ፣ ላይቭ ሪከርድ ስለሚደረግ ደግመሽ ስናገር የነበሩትን ነገሮች እንድታደምጪ በሉል እግዚአብሔር ስም እጋብዝሻለሁ። አንድ ሲቀጥል ደግሞ አልኩም አላልኩም፣ እሺ፣ አረ ፕሊስ በደንብ አዳምጪ። አልኩም አላልኩም በቃ ፐርሰናሊ ኢቭን አንቺ ፕሮቴስታንት የሆንሽ እህቴ እንድትከፊ ስላደረኩኝ እኔ ይቅርታ ጠይቅሻለሁ። በቃ ይሄ ግዴታ ነው። ምክንያቱም ወንጌልን እኔ የምሰብከው ሰዎችን ለማብሸቅ ስላልሆነ ዳስናት ማይ ፖይንት። ሰዎችን ማብሸቅ፣ ሰዎችን ማናደር፣ ሰዎችን ማስከፋት አይደለም ፖይንት። በምን አንጻር ሆነ ያልኩት? ፕሊስ ዘፈን ምናምን አትክፈቱ እባካችሁን፣ ፕሊስ እባካችሁ፣ ፕሊስ ዘፈን ምናምን አትክፈች። ያረግ እና ወደ ላይቭ ተመለሺ። ምናልባት ማወራው ለአንቺ ስለሆነ
እባክሽ ወደ ላይቭ ተመለሽ ታችን። በጣም አድካሚ ነው እውነት። በጣም ከብዙ ሰው ጋር እንደዚህ መውራት በጣም አድካሚና አሰልቺ ነገር ነው። ጌታ ሆይ ጋይስ ሀረግ ባትመለስም እዚህ ውስጥ ላላችሁ እህቶች ወንድሞች የግድ ነገሩን ማስረዳት ስላለብን ፕሊስ አዳምጡ። ራሳችንን በምንም ሂሳብ ቆጥረን አናቅም። እሺ ሀረግ በምንም ሂሳብ ቆጥረን አናቅም። በደንብ አዳምጪኝ ሀረግ። ነገር ግን አንድ ስናነሳ የነበረው ሀሳብ አለ። ለምሳሌ ስለ አንድ ሀሳብ ስለ አንድ የመጽሐፍ ቅዱስ ሀሳብ ስለ አንድ የመጽሐፍ ቅዱስ ማስረጃ ስናወራ አንድ ሰው አዳራሽ ውስጥ እንደሚያወራው መጥቶ እዚህ ጋር ማውራት የለበትም። ለምሳሌ አንድ ሰው አዳራሽ ውስጥ ሆኖ የፕሮቴስታንት አዳራሽ ውስጥ ስዕላት መጽሐፍ ቅዱስ አይደሉም ሲል ሰዎች ከወንበራቸው ብድግ ብለው አሜን ሊሉት ይችላሉ። ዳስ ማይ ፖይንት። እሺ እዛ ጋር አሁን ሰው ዊዛውት ኤኒ ሪዝን አሜን ሊል ይችላል። በቃ አማኝ ስለሆነ ነው። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች ማድረግ አዳምጡኝ። አማኝ ስለሆነ አሜን ሊል ይችላል። ከኛ ጋር ግን ሰው ሲያወራ ግን በማስረጃ ነው ማውራት ያለበት። በተመሳሳይ እኔም ብያለሁ። አየሽ እንዲህ ያልኩትን ቃል ወደ እኔ ማዙሪ። በተመሳሳይ እኔም ለፕሮቴስታንት እህት ወንድሞቼ የሆነን ሀሳብ ከመጽሐፍ ቅዱስ ማስረጃ ውጭ እንዲህ ብዬ ባወራ ማስረጃ ሳልሰጥ ባወራ ለእነሱ ምንድን ነው አልኩኝ? ተረት ተረት ነው የሚሆነው። ስለዚህ እንደዛ ማድረግ ምናልባት አሁን እኔም ቤተክርስቲያን ውስጥ ለሚያምኑ ሰዎች ቁጭ ብዬ እንዲህ ብል ሊሉ ይችላሉ። እግዚአብሔርን በጭብጨባ ሊያመሰግኑ ይችላሉ። ከእናንተ ከፕሮቴስታንት ወንድሞቼ ጋር ግን ሳወራ ግን በማስረጃ ነው ማውራት ያለብኝ። ያነሳነው ፖይንት ያንን ነው። አሁን ወደ ፍሬ ጉዳዩን ንግባና ሀረግ አሁን በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ማርቆስ 6 ብለ ያነሳናቸው ሀሳቦች ድንግል ማርያም ሌሎች ልጆች አሏት ብለሽ የሰጠሽን ሀሳቦች ፍጹም ድንግል ማርያም ልጆች እንዳሏት የሚናገር እንዳልሆነ አሳይተንሻል። በእነዚህ የተናገርናቸው ሀሳቦች ላይ ስህተቶች አሉ። አሁን እኔ ፐርሰናል የምሳሌ አሁን ሳስረዳሽ ይሄን የመጽሐፍ ቅዱስ ክፍል እዚህ ላይ ስተህዋል የምትይው ነገር አለ ካለ በደንብ የተጠያየቀን አሁንም አድምተን እንወያይበት አለ። ሀረግ ማይክሽን ክፈች ፕሊዝ። ያው ፈለገ እንግዲህ እኔ ትክክለኛ ቃል ነው አሁን ያነበብከው ቃል ትክክለኛ ነው። በስጋ የወለደቻቸው ልጆች ናቸው እዛ ላይ ስለተጻፈ። ሌሎች ግን አሁን ለምሳሌ የተናገርከው በአጋንንት መንፈስ ነው የሚያወጣው ብለው ጌታ ኢየሱስ ክርስቶስን የተናገሩት ሰዎች ፊት ለፊት ያዩትን ነገር ስላልተገለጠላቸው ስላልተቀበሉት የመሲሁን መጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት ይናገራል ብለሽ ነው እንዴ የምታምኚው? አረግ አሁንም ከዚህ ሁሉ ጊዜ በኋላ ይሄን ሁሉ ታይም ወስጄ ካስረዳሁሽን በኋላ ይሄ መጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት ይናገራል እያልሽን ያለሽው? አረግ እውነት ነው፣ እውነት ነው። እሺ በጣም ጥሩ። ስለዚህ ልጠይቅሽ በቃ ትመልሽልኛለሽ። እዚህ መጽሐፍ ቅዱስ ክፍል ላይ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ይላል። እነዚህ ሰዎች በክርስቶስ ላይ ምን ብለው ተናግረው ነው የተሰናከሉት? በማስረጃ መልስ ስጪ። አሁን ከተናገርከው እዚሁ ጋር ከዚህ ምዕራፍ ሳንወጣ እዛው ጋር ለምሳሌ ይህንን ሁሉ ከየት አምጥቶ ነው የሚናገረው? ዮሴፍ የጸራቢው የዮሴፍ ልጅ አይደለም ወይ ያሉት ትክክለኛው ነገር እነሱ አልገባቸውም። የዮሴፍ ልጅ ነው የመሰላቸው። ከአብ እንደመጣ አልተረዱም። እና በሚሰራው በሚያደርገው ስራ ተሰናከሉበት ለማለት ተብሎ የተገለጸ ነው። ምን ብለው ነው የተሰናከሉት? ጥያቄው እሱን አረጋ። አሁን ይህን ሁሉ ጥበብና ታምራት ኮድ የታገኘው ጥያቄ ነው። መጽሐፍ ቅዱሱንም ስገልጭው ጥያቄ ምልክት አለው። አረግ ምን ብለው ነው የተሰናከሉት? በክርስቶስ ላይ ምን ብለው ተሰናከሉ? ቅዱስ ማቴዎስ እንዲህ ብለው መጨረሻ ላይ ተሰናከሉበት ብሎ ያስቀምጣል። እኔ ደግሞ የጠየቁሽ ምን ብለው ነው የተሰናከሉበት? ሀረግ ለልጆቹ እንደሰጠሃቸው 2 ደቂቃ እዚሁ ሳልወርድ ልቀመጥና ለሌሎች ሰዎች ጋር እየተነጋገር በዚህ ዙሪያ ላይ እንደገና መልሼ እንነጋገራለን። እኔ እዚሁ ሚውት ላርግና ልቀመጥ። እሺ ሀረግ ኦኬ፣ እንቀጥል። እሺ ማን ነበረ? ታዬ። አቤት ወዳጅሽ። እሺ ወንድማችን፣ በሁለቱም ሀሳቦች ስለሆነ የምንቀጥለው አንተ የፈለግከውን ያቀረብለን ጥያቄ ሁለቱንም ከምትፈልገው ሀሳብ መጀመር ትችላለህ። አሁን ለእህታችን ሀረግ
ላቀረብንላት ሐሳብ መልስ ሰጣለህ ወይንስ ቀድሞ ለተዘጋጀበት ሐሳብ መልስ ሰጠናለህ? ታዬ ለሶስቱም መናገር እችላለሁ ብዬ ገምታለሁ። አይ መጀመሪያ አድርግ ማለት ነው። ችግር የለም አንተ እንደምትፈልገው ምራው። እሺ አይ ከአረግ ጋር ያወራነውን እንቀጥልና ከዛ በኋላ ወደ ቅድሙ ሐሳብን እንቀጥላለን። ተወዳጅ ወንድማችን የአረግን ኮሜንት ግን ብሰጥ ቅር አሰኛለሁ። እሺ አይ ስጥ በቃ ችግር የለውም። አሁንም ያፈን ምናምን እንዳይመስል ዛሬ ነው ቲክቶክ የጀመርኩት ስላልክ ሐሳብ አስተያየት አንቀበልም ነበር። ግን በቃ ስጥ ብዙ ተናጋሪ ስለሆንክ ውሃ አጠገብ ብታደርግና ብትጠጣ የሚለውን ኮሜንት መስጠት ፈልጌ ነው። ብዙ ውስጥ እንዳታደርግ ነው። ኦኬ ወደ እህታችን ማለት ስለ እሺ አዎ ያስፈልጋል ብዬ አምናለሁ። ወደ እህታችን ማለት ስለዚህ ወደ እርሳችን ንግባው ታዬ። ኢየሱስ በጣም ጥሩ። እሺ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆችን ወላለች ብለህ ታምናለህ? አምናለሁ፣ እግዚአብሔር ይመስገን። እሺ እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጠን። አሁን አንተ ያነበብከው ክፍል እሺ አሁን የኔ ያነበብኩት ክፍል ምንድን ነው? ሲያወጣና አንብበልን። እሺ ጥቅሱ ስንት ነበር? አውጣልሃለሁ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ። ኦኬ ማቴዎስ ምዕራፍ 13 ነው ያልከኝ? ምን አልከኝ? ምዕራፍ 13 ነው ያልከኝ? አዎ ምዕራፍ 13 ከቁጥር 54 ጀምሮ። እሺ ኦኬ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸው ምክንያት በዚያ ብዙ ተአምር አላደረገም ይላል። የመጀመሪያው መልሴ ክሊርሊ እናቱ፣ አባቱ፣ ወንድሞቹ፣ እህቶቹ ብሎ ነው ሐዋርያው ወይም ወንጌላዊ ማቴዎስ የጻፈልን። ይሄ የጻፉ ሰዎች ያሉትን ነው እንጂ እሱ አይደለም ያለው። እሱ እንደዛ አላለም። ሰዎች ያሉትን የጻፈልን ሰዎች ያሉትን የጻፈልን። ስለዚህ ቃል በቃል ተጽፏል። ተሰናከሉበት ተብሏል ያልከው የተሰናከሉበት አንደኛ ከራሱ አገር የራሱ መንደር ሰዎች ናቸው። እነኚህ ሰዎች እናትና አባት ወንድምና እህቶቹ እንደሆኑ ያውቃሉ። የተሰናከሉበት በትምህርቱ እንጂ በፋሚሊው ጋር ያለው ሪሌሽንሺፕ አይደለም የተሰናከሉበት። እስቲ ማስረጃ አውጣና ተሰናከሉበት ከማለቱ በፊት ቅዱስ ማቴዎስ ያስቀመጠው ነገር አለ። በትምህርቱ ይሁን ተናግረው ይሁን እዛው መጽሐፍ ቅዱስ ይናገራል። ልቀጥል ነው አቋረጥከኝ እንጂ አቋረጥከኝ። ልቀጥል ነው አንዳንድ ሀሳብ ልቀጥል ነው ጥያቄውን ልቀጥል ነው። ታዬ ተረጋጋ እንጂ ወንድሜ። አሁን የመገናኛ ምናምን ይሄ የተጮኸ የሚሰበከው አይነት ስብከት አይደለም። አንዳንድ ሀሳቦች ላይ እያቆምን የግድ መደማመጥ አለብን። እኔ ብቻዬን ላውራ በቃ አዳምጠኝ ምናምን ማለት የለብም። እሺ ታዬ፣ እሺ ሰው አሁን ያቀረብከው የመጽሐፍ ቅዱስ ማስረጃ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ነው። ኦኬ። እና ምን አልከን መሰለህ ታዬ፣ ራስን እንድትታዘብ ነው። ቃል በቃል ይኸው እዚህ ላይ ተቀምጧል። የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? የሚለውን ሐሳብ ይኸው እዚህ መጽሐፍ ቅዱስ ክፍል ላይ ቃል በቃል ተቀምጧል እያልከን ነው። ኦኬ። ይህንን ቃል የተናገሩት ሰዎች በክርስቶስ ኢየሱስ ያመኑ ሰዎች ናቸው ወይንስ ያላመኑ ሰዎች ናቸው? ተወዳጅ ወንድማችን። ኦኬ፣ ራሴን ሀሳብ ላብራራ። አሁን እንግዲህ አንተ የምትሄድበትን መንገድ ከባለፉት 5-6 ኮንቨርሴሽኖች ስላየው የእውነትን ቃል ይዞ ፊት ለፊት የሚመጣብህ ሰው ሲመጣ በጣም ዳይቨርት የሚያደርጉ ጥያቄዎች ታነሳለህ። የራሴን ሀሳብ ላብራራ። አንተ የእውነት ሀሳብ ይዘህ መጥተሃል። በቃ ጎበዝ። እሺ ምንድነው መሰለህ አሁን ፕሮፋይል ላይ እንደማየው ትልቅ ሰው ነው፣ እግዚአብሔር በሚያውቀው እባክህ ልክ አለ አይደለ፣ በእኛ ቋንቋ ባታወራ ደስ ይለኛል። ልክ እንደ ትልቅ ሰው ነው ብታወራ አሪፍ ነው። የምናወራው የመጽሐፍ ቅዱስ ቃል ነው። እሺ የምናወራው አሁን ስለ ወንዝ፣ ስለ መንደር፣ ስለ ሰፈር አይደለም።
ምናወራው ስለ ክርስቶስ ቃል ነው። ታዬ ትልቅ ሰው ነህ። በቻልኩ አቅም እኔንም እዚህ ውስጥ ያሉ ኦርቶዶክሶችንም ሌሎች ፕሮቴስታንት ወንድምቶችንም ልትገዛ የምትችለው እኔን ሞግ በማድረግ አይደለም። እሺ በቃ ፈርተኸኝ ልክ እውነተኛ ሁኝ ስመጣብህ ምናምን በቃ እሱን ተው ፕሊስ እባክህን። እኛ ድሮ ልጆች እያለን የተውነው ነገር ነው። በቃ እንደዚህ ነገር ተው። ወንድሜ ፈለገ ሌሎች ሰዎችን ሳወራ ቆይ እኔ ስናገር አይቆርቁሩ አዳምጠኝ። ሌሎች ሰዎችን ከአንተ በፊት ገብተው ፈለገ እኔም ስናገር ቆርቁሮ አቋርጠኝ። አረባ አሁን ምንድን ነው እያወራ ያለሁትን? ለምንድን ነው ግን ይህን ያክል ቻይልሽ የምትሆነው? ከፕሮፋይልህ እንደማየው ትልቅ ሰው ነህ ወንድሜ፣ በጣም ትልቅ ሰው ነህ። ስለዚህ ታች ወርደህ በእኛ ቋንቋ አታውራ። ኢቨን እኛ ራሱ አሁን የምታወራውን አይነት ቋንቋ አናወራም። በቃ ደስ ይበል። ለምሳሌ እኔ ፈራሁ፣ በቃ ይኸው አስጨነከኝ፣ መግቢያ ሳጣኝ ምናምን። በቃ አንተ ራስን ደስ እንደሚል አስደስተው። ሰው ራሱን በራስ ማስደሰት ከወደደ አስደስተው። ጥያቄን ግን እኔ አልቀይረውም። እሺ እኔ ካለሁበት ነገር ንቅንቅ ልታደርገኝ አትችልም። ከቻልክ ልክ ተግባብተህ ብትቀጥል ጥሩ ነው። አሁን የጠየቅኩን ነገር አዳምጠኝ። እነዚህ ሰዎች ማስረጃ መጣህልኝ፣ ይኸው ሰጠኸኝ። ይህ ጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ይላል። እሺ ጥቅስን ተቀበልን፣ አደመጥን። አሁን ጥያቄው ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ በክርስቶስ የማያምኑ ሰዎች ናቸው? ወደፊት ከመቀጠላችን በፊት ታዬ መልስ። እሺ ልመልስልህ፣ ሳታቋርጥ አዳምጠኝ። ይህንኑ መልስልህ። አጭር መልስ ነው የምትመልስልን ታዬ። ምንም ሳታቋርጥ ምናምን የሚል ሰጣ ገባ ውስጥ አትግባ ፕሊስ። በመጀመሪያ እምነትህን ነው ማወቅ የምንፈልገው። ይህንን ንግግር የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው? ፈለገ ይሄ መጀመሪያ ቀን ነው። እንደው እንደ እድለኛ ቆጥሬ ነው ራሴን ረጅም ሰዓት ታግሼ የተቀመጥኩት። ያየሁትን ነገር ነው። በጣም ዲስሪስፔክት እንዳልደረግ ስጠነቀቅ ነበር ንግግሬ ላይ። ግን you are the same person like ሰውን በእውነት ቃል ሲመጣ ግራ ለማጋባትና ከመስመር ማስወጣት አላማህ ነው። ሌላ ብሶት። ስለዚህ ልመልስልህ ከፈለክ መልስልሃለሁ፣ ካልመለስክ ግን ከቻናል ምን ብዬ ነው ዲስሪስፔክት ያደረኩኝ? እንድመልስ አይደለም። እኔ ትልቅ ሰው ሲዋሻ አይመቸኝም። ቆይ አንድ ጊዜ አልዋሽም። አንተ ነህ ውሸታም። አንተ በፊት ያሉት ሰዎች ጀስ እንደው ለኔ የሚቀራረቡ ሰዎች ስለሆኑ ዝም ብዬ ያው ልክ ከኛ የሚጠበቅ ስለሆነ ያው ዝም ብዬ ሰምቻቸዋለሁ። ትልቅ ሰው ግን ሲዋሻ አይመቸኝም። ምን ብዬ ነው ዲስሪስፔክት ያደረኩ? እስቲ እንዲህ ብለህ ዲስሪስፔክት አደረከኝ ብለህ ንገረን እስቲ። ሁላችሁ ማለት እኔ ያየሁት ስትራቴጂህን ሳየው አዳምጫለሁ። ምን ብዬ ነው አሁን ስለ ስትራቴጂ ምናምን አይደለም የጠየቅኩት። አይ ስትራቴጂ የእውነት ቃል ሰው ይዞ ሲመጣና እውነት ሊገልጥብህ ሲፈልግ you have strategy ሰውን ዲስሪስፔክት ማድረግ። እሺ ንገረኝ፣ ምን ብዬ ነው ዲስሪስፔክት ያደረኩ? እሺ ስትራቴጂክ ነው ዲስሪስፔክት ማድረግ ምናምን ብሎኛል። አዳምጡላችሁ። ወደ አጀንዳው እንመለስ። ፈቃደኛ ከሆንክ ወደ አጀንዳው እንመለስ። ያየሁትን የተናገርኩት በመጀመሪያ ንገረኝ፣ ምን ብዬ ነው ዲስሪስፔክት ያደረኩ? ምን ብዬ ነው የተናገርኩት? እስቲ ንገረኝ። ይሄ የአንተ ስትራቴጂ ነው ወንድም አለም። ውሸታ ማለት ምን ብዬ ነው የጠየቅኩ? ምን ብዬ ነው አንተ ትልቅ ሰው አይደለህም? አንተ ትልቅ ሰው አይደለህም? ለምን ትዋሻለህ ትለኛለህ? የቱ ጋር ነው? ትልቅ ሰው አይደለህም? ዋሻው እኔ ስዋሻ ያየኝ ትልቅ ሰው ነህ ማለት ደግሞ ዲስሪስፔክት የሚደረግበት ዘመን ላይ ደረስን ማለት ነው። ታዬ ለምን ትዋሻለህ ነው ያልከኝ? ትልቅ ሰው ነው ወይስ አይደለም? ለምን ትዋሻለህ ነው ያልከኝ? ትልቅ ሰው ነው ወይስ አይደለም? ለምን ትዋሻለህ ነው ያልከኝ? ትልቅ ሰው ነው ወይስ አይደለም? በመጀመሪያ እመን። እግዚአብሔር ይስጥልኝ። ትልቅ ሰው ነኝ፣ አክብሬ ነው ማናገር። አየህ ይሄ የሚያስከብር ነገር እንጂ የሚያዋርን ነገር አይደለም። ቆይ የጀመረውን እንጨርስ። ታዬ ተረጋጋ። ትልቅ ሰው አይደለ ወይ? ለምን ትዋሻለህ ብለናል። አዳምጠኝ። ትልቅ ሰው ስለሆንክ ማለት ነው። ይሄ ለምን ትዋሻለህ ያለ ምንድን ነው? ዲስሪስፔክት አድርጋችሁኛል አልክ። ምን ብለን ያደረግን? ይኸው ካልዋሻ ሲል እንዲህ ብላችሁ ነው ዲስሪስፔክት ያደርጋችሁኝ በለን። ምን አለ? ዲስሪስፔክት ስትራቴጂ ነው። ለምን ትዋሻለህ አልከኝ እኮ እዚሁ ጋር። ለምን ትዋሻለህ ነው ታዬ? አሁን ወደ ጥያቄው እንመለስ። ወደዛ ብንመለስ ይሻላል። አንዳንድ ጊዜ ንግግሮችን ስትናገር ራስን እያስገምትክ እንደሆነም ብታስብ ጥሩ ነው። እሺ ለሌላው ጊዜ አይ ቲንክ የመጀመሪያ ነው ብለኸኛል። ታይ ቆይ አዳምጠኝ። ላይፍ ስገባ የመጀመሪያ ነው ብለኸኛል። ወደፊት እዚህ ከኛ ጋር ያወራሁን ታይም እንደውም ጥሩ አጋጣሚ ነው ብለህ የምታመሰግንበት ታይም ይመጣል። ምክንያቱም ሌላ ቦታዎች ዲስ ማች አንተ ታግሶ ኧረ እባክህን ሳወራ አዳምጠኝ። ታዬ ምን ሆነ ነው ታዬ?
ይሄ ቤት ውስጥ ያለን ነገር ምናምን እዛው ቤት እሺ። እዚህ ጋር ስትመጡ የተለያየ አይነት ባህሪ ያለው ሰው ስለሆነ ያለው እንደማመጥ ሳውራ አዳምጠኝ። ሌላ ጊዜ ታመሰግናለህ ልልህ እኮ ነው። ሌላ ጊዜ ታመሰግን ይሆናል እያልኩኝ ራሱ ጣልቃ ይገባብኛል። ኧረ በኢየሱስ ስም እሺ፣ ወደ ጉዳዩ እንግባ። አሁን አንተ ምንም አድርገህ ተረዳው፣ እኔ ችግር የለብኝም። ለማንኛውም ወደ ጉዳያችን እንግባ። እሺ፣ የማርቆስ ወንጌል ምዕራፍ 13 ቁጥር 55 እና 56 ላይ ያለውን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው? አጭር መልስ። በክርስቶስ የሚያምኑ የሚባል ሰው የመጣው ከክርስቶስ ትንሣኤ በኋላ ነው። ክርስቶስ ደቀ መዛሙርት አፍርቷል። ጥያቄ የሚያምኑ ናቸው ወይንስ የማያምኑ ናቸው? የሚያምንም የማያምንም የሚባል የለም። እሺ፣ ቁጥር 58 እያስተማረን ያለው ገና ወደ መጽሐፍ ቅዱስ ኢየሱስ ክርስቶስነቱ በሙላት አልተገለጠም። አንድ ጊዜ ቁጥር 58 አንብበልን፣ ሁላችሁም ስሙ። የሚያምኑ ማያምኑ የሚባል ነገር የለም ብሎናል። ቁጥር 58 ምን ይላል? ታዬ ፕሊስ እስቲ አንብበልን። ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም። ምን ባለማለታቸው ምክንያት? ታዬ ባለማመናቸው። እስቲ ከማጌን ምን ባለማለት? ምንም ከማጌን አያስፈልገውም ብዬልሃለሁ። አረ ከማጌን በደንብ በልልን። ምን ባለማለታቸው ምክንያት ልመልስልህ? በል ከእንደገና ታዬ በለው። ስታካት አድርገኝ። ምን ባለማለታቸው ምክንያት? ባለማመናቸው ምክንያት ያለው ኢየሱስ ክርስቶስ በውስጡ ባለው የአምላክነት ጸጋ የተነሳ በሄደበት ሁሉ ተአምራት ያደርጋል። እሺ፣ በአምላክነት። አሁን እዚህ ጋር ሰዎች ኢየሱስ ክርስቶስ በመሲህነቱ አልተገለጠም ማለት ለሰዎች ዘር ሆኖ አልተዘራም። እሺ፣ ከትንሣኤው በኋላ ነው። እዚህ ጋር ግን ምን ባለማለታቸው ምክንያት ይላል ታዬ። ስለዚህ እዛ ቦታ ላይ የጠየቅኩን ነገር መልስ ታዬ እባክህን። የሚያስተምረውን ትምህርት ባለማመናቸው ምክንያት ትምህርቱን ነው ባለማመናቸው ምክንያት እሺ፣ ሌላ ቦታ ላይ ያደረገውን ተአምራት ማድረግ አልቻለም። በኢየሱስ ክርስቶስ ማመን የሚለው ቃል የመጣው ምንድነው? የቻለው ምንድነው? ያልቻለው አላልኩም። ከመስቀል በኋላ ምን ባለማለታቸው ምክንያት ይላል። ቅድም ማመን አለማመን የሚባል ነገር የለም ብለኛል። እሺ፣ የሚባል ነገር የለም። አሁን ታዬን ያለ ማስረጃ ብንኖረው በቃ ዲስስፔክት አድርጋችሁኛል ምናምን ሲለን ይቆይ ነበር። ቁጥር 58 ላይ ምን ባለማለታቸው ምክንያት ይላል። ታዬ እስኪ አንብበው። አንብቤልሃለሁ፣ በቂ ነው። ደግማ አንብበው። አንብቤልሃለሁ፣ በቂ ነው። ደግማ አንብበው። ይሄ ሕፃን ልጅ አይደለም። እዚህ ጋር ደግሞ አንብበው፣ ደግሞ የምታስነብበው። እሺ ታዬ፣ ይሄ ራሱ አንድ ሪስፔክት እና ዲስስፔክት የሚባለው ነው። ይሄ ራሱ እሺ ታዬ፣ በቃ አንድ ነገር ልንገርህና አልጨርስ። ሳይህ የማዳመጥ አቅም አነስተኛ ነው። አንድ ነገር ብቻ ልናገር። የተማርኩት ትምህርት ቲክቶክ ላይ እንዳንተ ቢዝነስ መስራት እንደምችል ኦርቶዶክሶች መካከል ገብቼ ያንተን ስትራቴጂ ሳልጠቀም ግን መስራት እንደምችል ነው የተማርኩት። that's all the topic። ጥያቄዎችን አልጨረስኩኝም፣ ግን የማዳመጥ ይሄን ሐሳብህን ጨረስክ? ይሄን ሐሳብ የማዳመጥ አቅም አነስተኛ ነው እና እንደዚህ ኮንቨርሴሽን ሌሎችንም ሂዩሚሌትድ እያደረክ የምታስወጣው እንደዚህ ነው እያዋረድክ። እሺ፣ እና ጨርሰሃል? ኢትስ ሃርድ ከአንተ ጋር ኮንቨርሴሽን ማድረግ። እሺ፣ የማያውቅ ሰው አትወደው፣ በእውቀት የሚመጣብን ሰው አትወድም። እሺ ታዬ፣ አሁንስ ጨርሰሃል? አልጨረስኩኝም፣ ግን አይደል ነው የምንቀጥል፣ ግን የምትፈቅድ አይመስለኝም። አይ ነው ስለ ትምህርቱ ከዚህ በኋላ ምንም እንቀጥል። ሐሳብህን ግን አሁን የጀመርካቸውን እነዚህን ሐሳቦች፣ ትችቶች ጨርሰሃል ወይስ ትቀጥላለህ? ከትምህርት ውጭ የሆነውን ጨርሻለሁ። በትምህርቱ ላይ ግን አመሰግናለሁ። እሺ ታዬ፣ እናመሰግናለን። አልፈራም፣ እኔ ላስተምር እችላለሁ። እሺ ታዬ፣ በቃ መብትህ እኮ ነው። ምንም ነገር ማለት መብት ነው። እሺ ታዬ ወንድማችን፣ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ ደግሞ በወንድምነት መመክር ምንም አይነት ስድብ፣ ምንም አይነት ትችት አይደለም። ቢቻል አምናት ፕሮቴስታንት፣ አንተ ፕሮቴስታንት ነህ። በአንተ ቤተ እምነት ውስጥ ከአንተ የተሻለ መረዳት ያላቸውን ሰዎች ለምን ወጣ ታዬ? ባትወጣ ጥሩ ነበር። ከአንተ የተሻለ መረዳት ያላቸውን ሰዎች ፕሮቴስታንት የሆኑ ሰዎችን ጠይቀ መጽሐፍ ቅዱስ የሆኑ ትምህርቶችን በመጽሐፍ ቅዱስ የማስረጃ ብትረዳ ደስ ይለኛል።
ኦኬ እኔ ልልህ የምችለው ታዬ ያንን ብቻ ነው። ምንም ሞክ የማደርገው ምናምን ነገር የለም። አይ ቲንክ ከቀደም ጀምሮ ዲስሬስፔክት እንዳታደርገኝ ፈርቼ ነው ምናምን ስትል ነበረ። ተወዳጅ ወንድማችን ታዬ ከአንተ የተሻሉ የፕሮቴስታንት መምህራን መቼም ሊኖሩ ይችላሉ። እኔ ፕሮቴስታንት የመጨረሻው አዋቂ ነኝ አትልም አይ ቲንክ። ስለዚህ በቻልከው አቅም እባክህን የፕሮቴስታንት እህት ወንድሞቻችን አንዳንድ አሁን ከእኛ ጋር አንስተ ያወራሃቸውን አንዳንድ ሀሳቦች በቻልከው አቅም በመጽሐፍ ቅዱስ የማስረጃ እባክህን ዲስከስ አድርገህ ና። ስላልካቸው ሀሳቦች ከአንተ የተማርኩት ነገር በደንብ እንደሚሸቀል ነው። ቲክቶክ ላይ በደንብ ገንዘብ ማግኘት እንደምችል ነው። እንዳንተ አይነት ሰው እንደዚህ አይነት ሰው ነው ምናምን ብለህ ለተሳደብካቸው ስድቦች እኛ ምንም ልንል አንችልም። ቀደም እንዳልነው ወንጌል ሰዎችን የምናስተምርበት እንጂ ወንጌል ሰዎችን የምናበሽቅበት ቃል አይደለም። እና ትሸቅላለህ ላልከው አንስረቅ እንጂ እንሸቅላለን ነው የምልህ እኔ መልስ። ያው አንስረቅ እንጂ እንሸቅላለን። አንተ ቅር አለህም አላለ እኔ በደንብ እሸቅላለሁ። በጣም ቢዝነስ የምወድ ነጋዴ ነኝ። በደንብ አድርጌ እሸቅላለሁ። የምሸቅለው ግን ዘይት እየሸጥኩ አይደለም። እኔ ስሸቅል የምሸቅለው ግን ይሄን ውሃ ወደ ወተት፣ ይሄን ውሃ ወደ ሚሪንዳ እለውጠዋለሁ እያልኩ እያጭበረበርኩ አይደለም። ኦኬ እኔ ስሸቅል ቅድም እንዳልኩ የቢዝነስ ሰው ነኝ። የምሰራውን ቢዝነስ ማወቅ የምትፈልጉ ሰዎች ካላችሁ ከኔ ጋር አብራችሁ መስራት ትችላላችሁ። በውስጥ አውርታችሁኝ እና እኔ ስሸቅል የምሸቅለው ስድ ንባብ የሆኑ ቃላቶችን እየተናገርኩ ልሳን እየተናገርኩ እንዳለ አስመስዬ አይደለም። ዝም ብዬ ራባጃ ራባባባ ሃርጋዱላ ሼቤሬቤቤ ማክራባባባ ብዬ አይደለም። እንዲህ አልሸቅልም። እኔ እየሰረኩ አልሸቅልም። ቤት ውስጥ የገዘውትን 5 ሊትር ዘይት 1000 ከምናምን ብር የገዘውትን ዘይት በትንሽ የሳኒታይዘር ብልቃጥ ውስጥ እየጨመርኩ ጌታ ተናግሮኛል ይሄን ዘይት ግዙ እያልኩኝ 1000 ብር እየሸጥኩ እኔ የሸማቾችን ስራ አልሰራም። እንዲህ አይነት ቢዝነስ ግን አልሰራም። ቢዝነስ ትሰራለህ ለምትለው ላልሰራ ነው እንዴ? እዚህ ቁጭ ብዬ ማን ጎፈሬ ላበጠር ነው? በደንብ ነው የምሰራው ቢዝነስ። እና ቢዝነስ በመስራታችን ቅር እንዳትሰኙ ልላችሁ ነው። ይሄን ያው አንስረቅ እንጂ እንሰራለን። ሽቀላት ትሸቅላላችሁ ለምትሉ ሰዎች አዎ እንሸቅላለን። አንስረቅ እንጂ በደንብ አድርገን እንሸቅላለን። እና ፕሊስ እባካችሁን የዘላፋ ቃላትና አሁን በጣም ማዝነው ምንድነው መሰላችሁ እንደው ሌላ ፕሮቴስታንት የሆኑ ወንድሞች ችግር ወጣትነት አለ፣ አንዳንዴ እንደው እሳትነት አለ። ደግሞ አንዳንድ ፕሮቴስታንት ወንድሞችን ጋይስ እንዳትቀየሙ። ክርስቲያኖች ታውቃላችሁ አይደል እናንተ ለእምነታችሁ ምን ያክል ሴንሲቲቭ እንደምትሆኑ። እኛ ለእምነታችን ሴንሲቲቭ እንደሆነን ሁሉ ለእምነቱ ቀናይ የሆነ ወጣት ፕሮቴስታንት አማኝ አለ። እና ከፕሮቴስታንት ወጣት ከሆነ አማኝ እንዲህ አይነት ነገር ቢታይ ምናልባት እንደው ለእምነቱ ቀንቶ ነው ይባላል። በጣም እናዝናለን። እንዲህ አይነት ትልቅ ሰው ደግሞ ሆኖ ሰው የድሮ ሕፃን እያለን ምንላቸውን አይነት ቃላቶች ሲናገር ስናይ ደግሞ በጣም ይደብራል። በጣም ይደብራል። ውሃ ጠጣ ምናምን እንዴ ላልጠጣ ነው እንዴ? በደንብ አድርጌ ነው መጠጣው። ውሃ ጠጣ በቃ ምናምን። ድሮ እኮ ልጅ እያለን የተሆነው ነገር እኮ ነው ታዬ። አንተ ትልቅ ሰው ነህ፣ እግዚአብሔር በሚያውቀው በጣም እግዚአብሔር አምላክ በእድሜ ባረከ ወንድማችን ነህ። ትልቅ ሰው ስንልህ ትልቅ ማለታችንን እንደ ዲስሪስፔክት ነው የምትቆጥረው። ፕሊስ እባክህን ከዚህ መንፈስ ውጣ። እሺ ለሌላ ጊዜ ስትመጣ ከዚህ መንፈስ ውጣ ና እኛ ጋር። ከዛ በኋላ በመጽሐፍ ቅዱስ ማስረጃ እናውራ። እኛ ጋር ሰዎች ማውራት የሚችሉት ጤናማ በሆነ መልኩ በመጽሐፍ ቅዱስ ማስረጃ ብቻ ስናወራ ብቻ ነው። እሺ በቻላችሁ ታቅም እባካችሁን ፕሊስ ኔጌቲቭ ሆናችሁ አትምጡ። እሺ እዚህ ውስጥ ያላችሁ እህቶች ወንድሞቻችን፣ እንግዲህ አንድ ነገር መብራት ስለጠፋ አንድ ነገር ተናገር ይሉጣ። እንደ እግዚአብሔር መልካም ፈቃድ እንግዲህ ነገ እመቤታችን ናት። የኔ ተወዳጆች አደራ ሁላችንም እንግዲህ ከቤተ ክርስቲያን ደጅ እንዳንጠፋ እሺ። ሁላችንም ነጠላችን ለብሰን በቤተ ክርስቲያኑ ቅጥር ተገኝተን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ የሆነውን ስጋ ክቡር የሆነውን ደም እንቀበል። በንስሐ ሕይወት ያልተመላለስን እህቶች ወንድሞች በንስሐ ሕይወት እንመላለስ። አደራ 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 ሁላችሁም እንዳትረሱ። ሌላው አሁን ፖስት አድርጌ የገባሁት ቪዲዮ አለ። ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉ። ሶስተኛውን የመጨረሻው መልእክቴ የሁለተኛው ዙር የኦርቶዶክስ ወጣት ጉባኤ ለማድረግ ክርስቲያኖች ወንድሞች እንግዲህ ዝግጅት ላይ ያለ ነው እና ሁለተኛውን ዙር የኦርቶዶክስ ወጣት ጉባኤ ክርስቲያኖች ወንድሞች እናንተ ያላገዛችሁን ማን እንዲያገዘን ነው የምትፈልጉት?
ማን እንዲያግዝ ነው የምትፈልጉት? የመጀመሪያውን ዙር ጥቅምት 9 በቦሌ በደብረ ሳሌም ቦሌ መድኃኔዓለም ካቴድራል ቤተክርስቲያን በደማቁ ተደርጓል። በጣም ብዙዎቻችሁ ማየታችሁታል። እንደ እግዚአብሔር መልካም ፈቃድ ይህን ኦርቶዶክስ የወጣት ጉባኤ አሁንም ሁለተኛውን ዙር ለማድረግ ዝግጅት ላይ ነን፣ ጌታ ቢረዳን። ስለዚህ በተለያየ ውጭ ዓለምም ያላችሁ እህቶች ወንድሞች፣ እናንተ የምታደርጓት ትንሿ ነገር እዚህ በጣም ትልቅ ስራ ስለምትሰራ እባካችሁን አግዙን። እሺ ፕሊስ፣ እባካችሁ ሁላችሁም አግዙን። ማገዝ የምትችሉ እህቶች ወንድሞች በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልን። ለሳውንድ ሲስተም፣ ለዲኮር እና ለተለያዩ ጥቃቅን ለሆኑ ነገሮች ብቻ ነው ወጪ የምንፈልገው። ያን ያክል ብዙ አይደለም። ጣትማች ያን ያክል በጣም ብዙ የሚያስፈልግ ነገር የለም። ነገር ግን ሁላችሁም እንድታግዙን እንፈልጋለን። ክርስቲያኖቶች ወንድሞች፣ ይሄንን ጉባኤ እንዳናዘጋጅ ሰዎች አካውንታችን ሪፖርት እያደረጉት ነው። ይሄንን አካውንት እንዳናዘጋጅ እንዲህ አይነት መልእክቶች ሲተላለፉ መልእክቶቻችን ለብዙዎች እንዳይዳረስ እያደረጉ ነው። በተቃራኒው እናንተ ደግሞ እንዲህ አይነት መልእክቶቻችን ለብዙዎች እንዲዳረስ በማድረግ ክርስቲያን ግዴታችሁን ተወጡ ፕሊስ። እሺ። ስለዚህ ማገዝ የምትችሉ እህት ወንድሞቻችን